ስለዚህ ጸልዩልን፣ በእውነት ጸልዩልን። አገልግሎታችን እንዲቃና በእኛ ጊዜ በእኛ ወቅት እች ቤተክርስቲያን እንዳትጠፋ በመከራ ውስጥ ላሉት ምዕመናንም በዚህ አስቸጋሪ ዘመን አቅም ሳይኖረን አገልጋይ ለሆነው በደንብ ልትጸልዩልን ይገባል። እንግዲህ በገድልና ድርሳናት ላይ ያው አታምኑበትም አይደል? ጥላችሁ ተወታችኋል ቤተክርስቲያኒቷን አይደል? አትቀበሉትም አይደል? እናምንበታለን። እንዳሊ ፖለቲካውን አውጣና ራስ ላይ አውራ። ሌላው ራስ ይገባ ሰሙ። ከዚህ በኋላ ግን እንጣላለን። እውነቴን ነው የምነግርህ። ግን ሐሰቱን ገልጠንበት ከዛ ደግሞ አንተ የምታሳየው መሟሟትን ደግሞ ዳር ላይ ሆኖ ይታዘባል። መልስ ለጴንጤ ኦርቶዶክስ መልስ አላት ስትሉት የነበራችሁ ሰዎች እንኳን መልስ ቅልቅልም የላችሁ እንዴ ማለት ጀመረ። ሰው አሁን ይታዘባችሁ ጀመር። አየህ እና አስቆመዋ እንዴ ምን እያለ ነው ታዲያ? አንተ መምህር ጌታውን የሚናገረው አታምኑበትም እያለ ነው። እሱም እኮ አያምኑበትም ብለው እንኳ መምህር አረፍተ ነገርን አልጨረስኩኝም። እነሱ ስለማያምኑ ነው፣ እኛ ስለምናምኑበት ነው። ሚውት በቃ ተሆነ ፖለቲካ ምናምን ሳይሆን ጥያቄ ካለው ጥያቄውን ይጠይቅ። እሱም የእግዚአብሔር ሰው እኮ ነን እኮ። ይህ እኮ ሃይማኖት ምናምን የምንለው ነገር እኮ እኛ አምነንበት የምንኖርበት ነገር ነው። የዘራ ብሩክን ጺም ወስዶ ይላል እዚህ ጋር እንግዲህ ከልብሳቸው ከጥፍራቸው ከራስ ፀጉራቸው ቆርጦ ወስዶ ነው የሚለው። አሁን ከየት ታመጣዋለህ? ይሄ ነገር እንኳን ትክክል ነው ብለህ ብታስብ ይሄን ጺም ከየት ታመጣዋለህ? አንደኛ ጥያቄ ይሄ ነው። ሲጀመር መጀመሪያ የተናገረው ነገር እኔ ሳስቆመው ሐሳቡን ቀየረ። እናንተ በገድልና ድርሳን አስጣላችሁ ብሎ ነው ወሬ ጀመረው። አስቆም ስለ አላስቆምከው። ከዛ እኔ ላይ ፈለኩት ብሎ ሁለተኛ ላይ አውቋ ትዊስት አረጋት። በቃ ነው ወንድሜ እኛን ግን አንድ ከተናገር ታስቆመናለህ። ጆሮዬን እፈልገዋለሁ። የሚጮክብኝ ነው። ሚውት አድርግልኝ። ስለዚህ አይደል አሁን የምትሰማን ከሆነ አንተም ቤትህን ፖለቲካ ሰርቶብህ ነው የሄደው። እየመረረህም ዋጠው። የተነጋገርነው በዚህ ልክ አልነበረም። ልጁን መጽሐፉ የቱ ጋር ነው የሚገኘው እንዳላነበበው እርግጠኛ ስለሆንን ነው። አጀንዳ ሰጠክ፣ አጀንዳውን አራገብክን። ህዝቡ እየቆየም ቢሆን ገባው፣ እየቆየም ቢሆን ተረዳ። ስታያቸው ከውጭ ክርታሳቸው እንደዚህ ያማረ ነው። ውስጣቸው ግን ሲነበብ ለዘመናት ተከብረው ነበር የነበሩት። እነዚህ መጽሐፍቶች ለዘመናት ተከብረው እንደነበሩ ለዘመናት ደግሞ ተዋረዱ ማለት ነው በአደባባይ ላይ። ነው ሄዶ ቢጀምሩ 9-1 ምናምን የለውም። አንድ አለ 102 ላይ ነው 103 ስላለኝ ነው ሰውየው ቀደም። ምናልባት እስኪ ከ101 ጀምረን ትንሽ ጊዜ ሰዓት ወስደን እናንበበው እንዳልኩ ነው። ሊኖር ይችላል፣ ሌሎቹ ምናልባት 100 ጀምረን ብናየው በእርግጠኝነት እናገኘዋለን። ያ እሱ የገጽ ነው እንዳለ ነው ቅድም እንትን ያልነው ነው። ግን ይሄ የኔ ቨርሽን በጣም እንትን ነውና የነሱ ይሁን እንኳን ብለን ብንቀበለው ማለት ነው። ነገርኩ እኮ አሁን የፔጁ ጉዳይ ቅድም ስለተባለ ነው እንጂ ስላላገኘ ነው። በዛ የተነሳ ነው እንትን ያልነው። እዚህ ጋር እንደምታየው 103 ይልና እዚህ ይላል። 103 እዚህ ጋር ያበቃል ማለት ነው። 9 ነው የሚጀምር ማለት ነው። 9 ይጀምርና ስንት ላይ ያበቃል? ይሄው 10 ብሎ አሜን ብሎ ይጨርሳል ማለት ነው። አየው ከታች ይኸውላችሁ ኤርሚያስን አስገቡትኝ ምናምን የምትሉትኝ ሳሙንም አስወርጀዋለሁ። ሳሙ ሲያስተምር የነበረ ከዚህ ቁጭ ብሎ አይደለ? ሳሙንም ኤርሚያስንም እየተሳደዳደቡ ነው። እኔ ስድድብ አልፈልግም፣ መጨቃጨቅም አልፈልግም። ምናልባት ጎንደር የሚባል ልጅ መጡ በጠየቀው ጥያቄ መሰረት ምናልባት በሱ ምላሽ እየሰጡበት የነበሩ ሁለታቸውን ባስገባቸው ክርክር፣ ጭቅጭቅ ምናምን ነው የሚነሳ። ለመሸነፍ አይደለም። እዚህ ጋር ሰው ትክክለኛው መንገድ ለማወቅ ነው። ዘራ ብሩክ የሚባለው ቢነበብ ባይነበብ ለኦርቶዶክሳውያን የዘላለምን ሕይወት አገኝበታለች የሚል አስተምሮ እኔ በሕይወቴ አልሰማሁምም፣ ያስገኛል ብዬም አላምንም እኔ በራሴ ማለት ነው። ምክንያቱም ኦርቶዶክስ እንደዛ ብላ ታስተምራለች ይህም ስለማልጠብቅ መዳን በክርስቶስ ነው ብላ ስለምታስተምር ማለት ነው። ከዛ በዘለለ ይሄኛው ገድል ነው፣ ኦርቶዶክሳውያን ለሆኑ እንዲማሩበት ነው። ነገር ግን እንደዚህ አይነት ነገር ያድናል ምናምን ነገር አለ ሲባል ኦኬ ነው እስኪ ብለን ነው እያልን ነው አላር ዲስከስ ለማድረግ ነው እንጂ መዳኛ ኦርቶዶክስ መዳኛ ነው ብላ እንደ አምስቱ አዕማደ ምስጢራት መሰረት ይሄ ነው ብላ ኦርቶዶክስ የተናገረችው አንደኛው መዳኛ ነው። አንድ ተጨማሪ ያዝ መመር የሚናገሩት አለ። ቆይ አንዴ ልጨምር፣ በዞይ ነው ጨምሩታል። አንድ ኤርሚያስ ይዘው ነገር ቆይ አንዴ ቆይ አዳምጥ። አንድ ሁለት ደቂቃ ቶሎ ብሎ መምህር ጌታውን በዛው ስለሚያስተምሩት ነው። ይኸውልህ አንድ በኛ ኦርቶዶክስ ቤተክርስቲያን ይሄ ገድላት
የሚጻፍበት የነሱ ታምራት የተነገረበት ሚስጥር ረቂቅነቱ አንድም ክርስቲያኖች በፍቅር ተነድፈው አንድም ወደ ቤተክርስቲያን እንዲመጡ ያን ቃል ኪዳን በመስማታቸው ከዛ ቤተክርስቲያን መጣው ቤተክርስቲያን እንዲስሙ የክርስቶስ ሥጋ ወደም እንዲወስዱ ድነትን እንዲያገኙ አንድም ደግሞ ክርስቶስ ቀናተኛ አምላክ ስለሆነ ክርስቶስ የነሱን ገድላት ክርስቶስ ቀናተኛ ማለት መማሪያ ምክንያት ይፈልጋል። እግዚአብሔር መማሪያ ምክንያት ይፈልጋል። አሁን አንተ ለምሳሌ ጠፋ ልበልና ኃጢአት ነህ ያለውና መማሪያ ምክንያት ይፈልጋል። ለምሳሌ 10 ሰው ባገኝ ትምርልኛለህ የሚለው እግዚአብሔር ዝም ብሎ ማጥፋት ይችል ነበር። እግዚአብሔር ግን መማሪያ ምክንያት ይፈልጋል። አንደርስታንድ ያረከኝ ነው። ሰዎቹን በምን መማር እንደሚፈልግ ቀናተኛ ስለሆነ ሰዎቹ እንዳይጠፉበት ስለሚሆን እግዚአብሔር እየተቆራረጠ ነው። ለማንኛውም አሁን ሰዓቴን ጨረስኩኝ። 30 ደቂቃ ጭማሪ ሰጠውኝ። እየተቆራረጠ ነው። ኤርሚ እንደዚህ አይደል? እሺ አይሰማም። ህይወቴ እንዴ አርግ። አይ ቲንክ ዳጊ ካለ ለዳጊ ትንሽ ደቂቃ ሰጠውና ዳጊ ያው ይናገርና ከዛኛው ጨርሰን ተኛልና ዳጊ ካለ ወንድሜ ተናገር። ከመጣጅ መለከምትሄድ እሺ ቴንክ ዩ ኤርሚ። ሌሎችም ወንድሞች በዚህ ያላችሁ አመሰግናለሁ። እንደ መምህር የሚወራ ቤት ሌላም ካገኘው እገባለሁ። በጣም በስርዓት ነው የሚያወሩት። የተናገሩትን መቀበለውም አልቀበለውም ነገር ሊኖር ይችላል፣ ግን ከሳቸው ሌሎች ኦርቶዶክሳኖችን ቢማሩ ጥሩ ነው እላለሁ። ወደ ሐሳቤ ልግባ። እንግዲህ በገድልና ድርሳናት ላይ ያው አታምኑበትም አይደል? ጥላችሁ ተወታችኋል ቤተክርስቲያኒቷን አይደል? አትቀበሉትም አይደል? እናምንበታለን። እንዳሊ ፖለቲካውን አውጣና ራስ ላይ አውራ። እኔ ላውራ ሲገባ ሰሙ ከዚህ በኋላ ግን እንጣላለን። እውነቴን ነው የምነግርህ። እና አስቆመዋ እንዴ! ምን እያለ ነው ታዲያ? አንተ መምህር ጌታውን የሚናገረው አታምኑበትም እያለ ነው። እሱም እኮ አያምኑበትም ብለው እንኳ መምህር አረፍተ ነገርን አልጨረስኩኝም። እነሱ ስለማያምኑ ነው፣ እኛ ስለምናምኑበት ነው። ሚውት በቃ ተሆኔ ፖለቲካ ምናምን ሳይሆን ጥያቄ ካለው ጥያቄውን ይጠይቅ። እሱም የእግዚአብሔር ሰው እኮ ነን እኮ። ይህ እኮ ሃይማኖት ምናምን የምንለው ነገር እኮ እኛ አምነንበት የምንኖርበት ነገር ነው። መዳኛ መንገዱን አግኝተን የምንኖርበት ነው። ሰው ነው፣ ወንድም ነው። እንደ ወንድም ተያይተን ምን አለ ብናወራ። ፖለቲካ ቢሰራ በአንተ ላይ አይደለም ፖለቲካ ቢሰራ፣ አንተም ቢያስትህ ከእግዚአብሔር ነው የሚያገኘው። አንተ እሱን ብታስተው እንደዛ የሆነ ተከራክረን እኮ እግዚአብሔርን እኮ እኛ የምናስከብረው ሰዎች እኮ አይደለንም። የተከበረ አምላክ እኮ ነው ያለን። ምናልባት ግን አካሄዳችን ትክክል ሊሆን ይተያየ ማለት ይችላል ነበር። ኤርሚ በቃ ሰው ሲያወራ ማስቆም የለብህም። ተው በቃ ይሄ እየዋሸ ወይ እየተቸ ነው ወራቻ ካለ እኔ ሰሙ ከዚህ በኋላ ኤርሚያስን ፈልጌው ታች አጥቼው ነው እንጂ አሁን ኤርሚያስን ላስገባው ነው ነበር። አንተንም ሳስገባ ኤርሚያስን ማስገባት ነበረብኝ። ፌር ለመሆን ሁለቱንም ካወረድካችሁ ይቅርታ ስላቋረጥኳችሁ፣ ፌር ለመሆን አትሊስት እኔ ስጨርስ ተመልሶ ኤርሚ የማይገባ ኤርሚም ስለሌለ እኔ ስጨርስ ልክ ነህ፣ ገብቶኛል። ፌር ነው ያደረከው፣ ችግር የለም። ግን አንዴ ስጨርስ ሁለቱንም ወይ ትስባቸዋል ወይ ሰሙን ብቻ ትስበዋል። አንዴ ልጨርስ ሐሳቤን። ረጅም ሰዓትም አላወራም። ከዚህ በኋላ አያወራም። አንተ እስከምጨርስ ድረስ አያወራም። ቀጥለው እንዴ። ኦኬ መልካም። እሺ እንግዲህ ገድላትና ድርሳናትን አስመልክቶ አታምኑበትም አይደል? ጥላችሁት ወጣችሁ የለ እንደ ቤተክርስቲያኒቱን አትቀበሉትም አይደል ይሉናል። ገድልና ድርሳናት እናነሳ ልል ካፌ ላይ ቀደመኝ። አሁን ገባህ ልል የፈለኩት። እሺ አታምኑበትም አይደል? ጥላችሁት ወጣችሁት አይደል? አትቀበሉትም አይደል? ገድልና ድርሳን ለምን ታነሳላችሁ የምትሉ ሰዎች እናንተም እኮ በማትቀበሉት በሪጀክት በምታረጉት በቁርአን በሐዲስ ትወያያላችሁ፣ ትከራከራላችሁ። እኔ ደግ አረጋችሁ ነው የምለው። ደግ አረጋችሁ። በማታምኑበት ቁርአን መከራከራችሁ ልክ ነው። ምክንያቱም በዛ ውስጥ ያለውን ስህተት ለማሳየት ስለሆነ። ጨርሻለሁ። እኔ በበኩሌ ፐርሰናሊ ብትጠይቀኝ ገድልና ተአምራት እቀበላለሁ። ሊያስደነግጠው የሚችል ሰው ካለ መደንገጥ ይችላል። ገድሉ ስለ ክርስቶስ ስራ የሚያወራ ከሆነ ስለሱ አዳኝነት፣ ስለሱ መልካምነት፣ ስለሱ ወዳጅነት፣ ቸርነት፣ ስለሱ የመስቀል ቤዛነት የሚያወራ ከሆነ ገድል እኔ ፐርሰናሊ እቀበላለሁ፣ ወይም ተአምራትን እቀበላለሁ። ፐርሰናሊ አይደለም ገድል ስዕሎችን እቀበላለሁ። ስዕሉ ለማስተማሪያነት እስከተገበረ ድረስ ከርዕስ እንዳልወጣ ግን እንደምቀበል እንደ መግቢያ ልናገር ብዬ ነው። አሁን ይሄኛውን ገድል ለምን አልቀበለውም? ይሄ ገድልስ ቅድም 100 ገጽ 103 ሲባል ልክ ነው ወይ? አዎ ልክ ነው። ምናልባት መምህር ላይ ቅሬታ የሚኖረኝ ቅድም አመስግኛለሁ። ቅሬታ ከተናገሩት የሚኖረኝ
እንግዲህ ሌላ ደግሞ እትም ሊኖር ይችላል የሚለውን ያሉት ይሄ መረጃ ከመጣ በኋላ ነው። ቅድም የሳቸው መረጃ ሲያሳዩ እኔ ላይ ያለው ይሄ ነው ሌላ ካለ አሳይ ቢሉ ጥሩ ነበረ። እንደዛ ባለማለታቸው ከስር ያሉ ኮሜንታተሮች ወይም አንዳንድ ሰዎች ምን ሲሉ ነበር? ተዋረደ፣ ጥሎ ወጣ፣ ውሸታም ሲሉት ነበርና ልጁ ዋሽቶ አይደለም ማለት ነው። እሳቸው እንዳሉት ሌላ እትም እንዳለ ሌላ ቨርሽን እንዳለ ኦርቶዶክሳኖች እንዲያምኑ መደረግ አለበት ወይም ማሳሰቢያ መነገር አለበት። እኔ ጴንጤ መረጃ ሲያሳይ እኔ ኦርቶዶክስ ይጠቅመዋል ብዬ ነው የማስበው። ሁለት ነገር፣ አንደኛ የውሸት መረጃ ካሳየ ስክሪንሻት ታደርጉና ይሄ ነው እንግዲህ ጴንጤ ማለት ይሄ ነው በሌለ መጽሐፍ የሚተረተር የሚያወራ ቤተክርስቲያኒቷን የሚሳደብ ብሎ ለማዋረድ ይመቻል። አውቆ እንዲከፍት ማድረግ ነው። እንዲያውም ጴንጤ መረጃ አለኝ ሲል እንዲከፍት አውቃ ደፋፍሩት። እጅ ከፍንጅ ለመያዝ ቪዲዮ ቀርቶ ለማጋለጥ ስለሚመች ማለት ነው። አንደኛው ጥቅም ይሄ ነው። ሁለተኛው ደግሞ እዛ ላይ የሰፈረው ነገር እንደ እግዚአብሔር ቃል ካልሆነ ያው እሳቸው መምህርም ስለሆኑ ሌሎችም የተሻሉ ሰዎች ሊኖሩ ስለሚችሉ መታረም ካለበት እንዲታረም ማለት ነው። ስለዚህ ወንድማችን እንደተናገረው ልክ ነው፣ ገጹም ልክ ነው፣ ገድሉም ገድል ነው አይደለም የሚል ካለ ደግሞ ይሄንን ቪዲዮ እኔ የምናገረውን ንግግር ጨምሮ ጴንጤዎች ምን ያህል ውሸታም እንደሆኑ መረጃ አድርጎ ማውጣት ይችላል ማለት ነው። እዚህ ገድል ላይ የሰፈረውን ሀሳብ እንግዲህ በሁሉንም አልናገረውም። ኤርሚ ኦልሬዲ ቤት ከፍቷል። እዛ ይሄ ነገር ዲል እየተደረገ ነው። ረጅም ሰዓት አልሄድበትም። ትልቁ ጥያቄ ያለው በጳውሎስም ይሁን በጴጥሮስ ጨርቅና ጥላ የተደረገ ፈውስ አለ የሚለው ሳይሆን አሁን ላይ ጥላውንና ጨርቁን ከየት ታመጣዋለህ? አሁን የዘራ ብሩክን ጺም ከወገብ ላይ ወይም ከአፋቸው ቁራጭ ከየት ወስደህ ታመጣዋለህ ነው ጥያቄው። እንደገና አንደኛው ጥያቄ ይሄ ነው። የጳውሎስንስ ጨርቅ ከየት ታመጣዋለህ? የጴጥሮስንስ ጥላ ከየት ታመጣዋለህ? የዘራ ብሩክን ጺም ወስዶ ይላል እዚህ ጋር እንግዲህ ከልብሳቸው ከጥፍራቸው ከራስ ፀጉራቸው ቆርጦ ወስዶ ነው የሚለው። አሁን ከየት ታመጣዋለህ? ይሄ ነገር እንኳን ትክክል ነው ብለህ ብታስብ ይሄን ጺም ከየት ታመጣዋለህ? አንደኛ ጥያቄ ይሄ ነው። ሁለተኛ ነገር ደግሞ ያድናል አያድንም የሚለው ነገር የጳውሎስም ይሁን የጴጥሮስ የነፍስ መዳን ሰጠ እንዴ? እዚህ ላይ እኮ ያድናል ሲል እኮ ወንድና ሴቶች ልጆቹ ይላል ቁጥር 12 ላይ የልጅ ልጆቹ እስከ 22 ትውልድ ድረስ ይድናሉ ሲል ከኮቪድ አይደለም ከጉንፋን አይደለም፣ ግልጽ ነው። ስለ መዳን ነው የሚያወራው ዝቅም ብሎ ያለውን ሐሳብ ስታናገር። ስለዚህ ይሄኛው የሚያወሳው ድነት ስለ ደዌ ድነት አይደለም። ለምሳሌ የተክለ ሃይማኖትን ገድል ብትመለከት ሐሙስና እሑድ እባብ የገደለ ኃጢአቱ ይሰረይለታል ሲል የኮቪድ ኃጢአቱ አይደለም የጉንፋን ኃጢአቱ እያለ አይደለም አባ። ስለዚህ እንደዚህ ስለሚያወሱ ነው በነ ጳውሎስ በነ ጴጥሮስ በማንም ላይ ሆኖ የማያቅ ነገር ሲሆን ተአምሩ ለምን ሆነ የምንለው መጽሐፍ ቅዱስ ላይ ስላልተገኘ ነው እንጂ መጽሐፍ ቅዱስ ላይ የተገኘማ ከአይምሮ በላይ የሆነ ነገር እንቀበላለን። ከአይምሮ በላይ ሆነ አሁን ዮናስ በአሳ ነባሪ ተዋጠን ተቀብለ የለ ወይ ስትለኝ እኔ ራሱ ዮናስ አሳ ነባሪውን ዋጠው ያለው ባይብል ከሆነ እቀበላለሁ። የሆነ ፓስተር ግን የጻፈው ከሆነ አልቀበልም። እመረምራለሁ፣ መረጃ ጠይቃለሁ። ፓስተር ሲሆን መረጃ ጠይቃለሁ። ካህን ሲሆን፣ ኦርቶዶክስ ሲሆን፣ ጴንጤ ሲሆን መረጃ ጠይቃለሁ። መጽሐፍ ቅዱስ ሲሆን መረጃ አልጠይቅም። እኛ መረጃ የምንጠይቀው ኦርቶዶክስ ቤት ስለተጻፈ ብቻ አይደለም። እኛ ሰፈር ያሉ ሐሰተኛና ሌቦች የሆኑ ነቢያቶች አሉ። እነሱ የሚያመጡት ሲሆን ጠይቃለሁ፣ እጠራጠራለሁ። ባይብል ሲሆን ግን የሬሳ ነክቶ ዳነ ብትለኝ፣ የበላም አህያ ተናገረ ብትለኝ፣ ዮናስ ተዋጠ ብትለኝ፣ ጨርቅ ፈወሰ ብትለኝ፣ ጥላ ባይብል ሲሆን እኛ ክርስቲያን ስለሆነ ለሰከንድ አንጠራጠርም። ጭራሽ ጥያቄ አናቀርብም። እኛ ጥያቄ የምናቀርበው የሆነ ፓስተር የጻፈው ሲሆን፣ ሉተር የጻፈው ሲሆን፣ የሆነ ካህን የጻፈው ሲሆን፣ የሆነ ሃይማኖት ተቋም የጻፈው ሲሆን እዩ ጩፋ አቋርጠን ብላይ ነበር። ኤርሚ ሰሙ ምን አይነት ነገር ነው የምታደርገው? በቃ ኤርሚ ከፍቷል። እወድሃለሁ ኤርሚ፣ ማመሰግናለሁ። ሰሙ ወዳለው ውጣ እየተባለ ዳጊም ተጠይቆ ነው የሚሄደው። መምህርን በድጋሚ ማመስገን ፈልጋለሁ። እግዚአብሔር ይባርኮት መምህር። ሰሙም ጌታ ይባርክ። ቆይ ሚውት አድርጉ። ዳጊ እንዳትወጣ ቆይ አንድ ደቂቃ። ከታች ተናገርና ውጣ እየተባለ ነው። ከታች ሲጀመር ቀድሞ ማውራት አልነበረበትም። ውጣ እሱም ሰምቷል። ኖ ሲጀመር ሰምቷል። መምህር ሲያስተምሩ ሰምቷል። ከሰማ በኋላ ደግሞ እሱ ተናገረ። አሁን አንተን በማለት አተ የሆነ ሲናገር እንትን ታረጋለህ ማለት ትገባለህ። ኖ በቃ እንደዛ አይደለም ሆነ ያለበት ስሜት ምናምን በስሜት ምናምን ወጣለው። ይሄን ተናግሬ እያለ ነው። እኛ እኮ ሮቦት አይደለንም። የሱን እዚህ አሁን ምን እንዳወራ ራሱ አስገብተህ ራሱን ብጠይቀው አይመልስልህም። ወጣለው ይሄን ጨርሼ እያለ ነው። ተናግሯልኝ። ችግር የለም። አሁን መናገሩ በቂ ነው። ወጦ መሄዱ ደግሞ መብቱ ነው። አላስገድደውም። እኔ ተቀመጥ ብዬ ማለት ነው። ሰሙ በጣም ትልቁን ችግር ልንገርህ ወንድሜ። መጽሐፉ ላይ የለም ያለ ሰው አለ። እስኪ ልጠን ጠይቀህ አንተ
መጽሐፉ ላይ የለም ያለ ሰው ነበር እዚህ ውስጥ መጽሐፉ ላይ ምን አሁን ያነበ ቀደም ልጁ ሲያወራ መጽሐፉ ላይ የለም ነው መጽሐፉን ግለጥና አሳየን ያለው ልጁ ይኸውልህ ጎንደሬው ሲጠይቅ የዘላለም ሕይወት እንዴት ሊገኝ ይችላልኝ ዘራ ብሩክ 103 ላይ ብሎ ጠየቀ። ጥያቄውን መጽሐፉን ግለጥ ስንለው መጽሐፉ ላይ ይገኛል አለኝ። መጽሐፉን ግለጠው ስንል ምንድን ነው ያለው? መጽሐፉ ላይ አለ አሳያለ አሳየ ነው። ያንተን ግለጥ ስንለው ነው አይደለ? ታምናለህ አታምንም ብሎ ጥያቄ ጀመረው። ከዛ መጣው ብሎ ነው ደውሎ ገልጦት መጣ። ተጽፎ ይሄን እንደ ዳጊ ያሳየን ቦታ ላይ ፕሊስ አሁን እየጠየቅን ያለ ነው እሱን አይደለም። እኛ ታምሩ ላይ የለም ይሄ ታምር የለም ብለን ተናግረን ነበር እዚህ ውስጥ መጽሐፉን ግለጥና አሳየናል ነው እንጂ ይሄ መጀመሪያ ላይ እኮ እኛ እንትን እያልን ነበር እየመለስንለት ነበር። እየመለሳችሁለት 103 ላይ በሚለው ነገር እኮ ግለጥና ለምንድን ነው አሳያለሁ መጽሐፉን ላይ ስለሌለ አይደለ? ቀለሜ ጋር ስክሪንሾት አድርጎ ይመጣል። ሂድ በየኦርቶዶክስ ቤት እየገባ ይሄን ጠይቅ ተብሎ እየተላከ የሚመጣ ልጅ ነው። ቅድምም ነግሬሃለሁ ይሄን ሰው ሲያወራ። አሁን ይኸውልህ ምን አለ መሰለህ ሰሙ አንተም ስታወራ እኔም ሳወራ ሰዎችን ማስቀምጠናል። መምህር ቅድም አንድ ቁጥር እየጻፉ ነበረ። ማነው ስም እቱዬ ነው። እቱዬ ሰላም ነው አዲስ የገባ ሰው ስለሆነ ማለት ነው። ኤርሚ ሰላም ነው ሁሉ ሰላም። መምህርም ሰላም ብያለሁ። ሰሙዬም ሁላችንም ሰላም ብያለሁ። ወንድም ማለት አንድ እኔ አንተን ላመሰግን ነው ወንድም ማለት ለፌርነትህና ለትዕግስት ስለምትከታተል አሪፍ ነው። ግን አሁን ዳጊ ኃይለኛ ፖለቲካ ሰርቶ ነው የሄደው። እኛ ችግር የለውም አንተም እያልከው ነበረ። ምንም ማለት ይህ የቴክኖሎጂ ጊዜ ስለሆነ የሚመረምር ይመረምራል። እንደገና ደግሞ ማስታወቂያ ሰርቶብን ሄደው ይህን ብታስቆም አሪፍ ነው። በተረፈ መምህር ጌታውን በአሪፍ እየተናገሩ ነበረ። ሰሙዬም እንደዛው እነሱ ይቀጥሉ። አመሰግናለሁ ኤርሚ ስራ አስገባኝ ክበርልኝ። አይ ምናልባት የኦርቶዶክስ መልስን ያለኝ ስላልከኝ ነው ከታች አጋጣሚ ኮሜንት አይቼ ያስገባው እና ፖለቲካ ሰራ አልሰራ እኔ እውነት ለመናገር እግዚአብሔር በሚያውቀው የሰው ሰዎችን ወደዚህ ይወስዳል ሰዎችን ወደዚህ ይወስዳል ነው በሚለው ነገር ወይም ፖለቲካ ይሰራል በሚለው ነገር ሳይሆን ሁላችንም ቅልብ ያስፈልገናል። እውነት ለመናገር ከቅልብ በላይ ሰው ተንኮልን ሰርቶ በተንኮል የሚሰበስበው ምንም ነገር የለም። ገብቶሃል? የሆነ ጊዜ ላይ ሰው ይድሸውድ ቆይ አዳምጠኝ። እኔ እኮ አታስወራኝ። እኔንም ራሱ በእኔ እንኳን አታስወራኝ። በደንብ ስማል። አይ ኖ ክፋት አይደለም። አሁን አንተ ወሬ እስኪ ጠብቀኝ። ኖ አይደለም። ምን አለ መሰለህ እሱ ሰርቶ የሄደው ፖለቲክስ ኢስ ሞር ዳን ኢነፍ። ምክንያቱም እኔ ወጥቼ ሄዳለሁ ሲል እኔ መጀመሪያ ላስቆመው ነበር። እንኳንም ሰራ እንኳንም ሰራ። መጀመሪያ ምን ነበር የተባባለው? መጽሐፉን ድርሳኑን ክፍል አሳየን ነው አይደል ያለው? አዳምጠኝ ፕሊስ በእናትህ አንተ እሱን እንደዛ አፉን ሲከፍት መቼ አስቆመ ነው? እኛ አስሬ እኮ ነው ስታስቆመን የነበረው እኛን። ሲጀመር መጀመሪያ የተናገረው ነገር እኔ ሳስቆመው ሐሳቡን ቀየረ። እናንተ በገድልና ድርሳን አስጣልናችሁ ብሎ ነው ወሬ ጀመረው። አስቆም ስለ አላስቆምከው። ከዛ እኔ ላይ ፈለኩት ብሎ ሁለተኛ ላይ አውቋ ትዊስት አደረጋት። በቃ ነው ወንድሜ እኔ እኛም ግን አንድ ቀን ታስቆመናለህ። ጆሮዬን እፈልገዋለሁ። የሚጮክብኝ ነው። ሚዩት አድርግልኝ። ስለዚህ አይደል አሁን የምትሰማን ከሆነ አንተም ቤትህን ፖለቲካ ሰርቶብህ ነው የሄደው። እየመረረህም ዋጠው። የተነጋገርነው በዚህ ልክ አልነበረም። ልጁን መጽሐፉ የቱ ጋር ነው የሚገኘው እንዳላነበበው እርግጠኛ ስለሆንን ነው። አጀንዳ ሰጠክ፣ አጀንዳውን አራገብክለት። ይሄን ልጅ መጽሐፉን አንብበዋል ብለን ነው መጀመሪያ የጠየቅነው። የቱ ጋር ነው ያለው? ልጁ ስክሪንሾት አርጎ ኢቭን ስክሪንሾት ሲያደርግ እንኳን በስርዓቱ ስክሪንሾት አላረገው። ማንን የጠራው? ቀለሜን ሮጦ ቀለሜና ዳጊ ጋር ደወለ። አልነበሩም እዚህ ምን ብሎ አንተ የሰማው ነገር። ስለዚህ እኛ መጽሐፉ ጋር የቱ ጋር ነው እና አንብበው እና እንመልስልን የተባለው መጥቶ አቶ ዳጊ ግን ሲያወራ የነበረው ሌላ ነገር ነው። አላስቆምከውም። እኔ ወደ ሲጀመረው ዳጊን እኮ 7 ደቂቃ ቆሞ ሚውት አድርጎ እኮ ሲቀመጥ እኮ መምህር ጌታውን ሲናገሩ እኔ ረጅም ሰዓት ቁጭ ብዬ ሰምቻለሁ አይደለ? ከዛ በኋላ ግን ዳጊ ደግሞ ታራው ነው። አንተ በማለት ገባበት አይገባም። በቃ ሊያወራ ገብቷል። እያወራ ነው። 2 ጊዜ እኮ ነው ያስቆምከው። ከልጁ ጋር እኮ ለመወያየትም ጭቅጭቅ ላይ ዳጊ እኮ እንዲያወራ አይደለም የመጣው። መጽሐፉን ገልጦ እንዲያሳየን ነበር አይደለ? አሳየህ እኮ ታዲያ። አንተ ግን አሳይ አይደለም ያልከው። ሙሉ ምንም ባልሰማበት ባልነበረበት አውራ ነው የተባለው። እኛ መጀመሪያ ግን ሐሳቡን የጀመርነው ሌላ ነበረ። ልጁ ረንደምሊ እየመጣ ስክሪንሾት እያደረገ ቀለሜ ቤት ቁጭ እያለ ከነ ቀለሜ አጀንዳ እየተሰጠ ኦርቶዶክሳዊ ቤት እየገባ የሚበጠብጥ ነው። ጎንደር የሚባል ይጀመር የደቡብ ሰው ነው።
ኤርሚያስ ገባና አንተም ገባ። ይኸው ለአንዳንድ ጊዜ ፌር ሁን አንተ ለራስህ፣ አንተ ለህሊናም ፌር ሁን ለራስህ። ለአንተም ገባ ኤርሚያስም ገባር። ከኤርሚያስ ጋር ማውራት የምፈልገው አልክ፣ የራስህን ኢሹን ወዲሆን ያካሄድከው። ከኤርሚያስ ጋር ማውራት የምፈልገው በነገረ ድህነት ዙሪያ ነው ማውራ አልክ። ኢማጂን ኦኬ፣ እሺ በቃ አንተን ላክብር ብዬ ኤርሚያስን ሚውት አድርግ ያልኩትኝ እሱ እዛው ላይ እሱ እንዲያወራ ተፈቀደለት ማለት ነው። ጀስት እሱ ይናገር ብለሃል ከመጀመሪያው። ከዛ ደግሞ ቆይተህ ደግሞ ወንጌል እያስተማርክ እግዚአብሔርን ቃል እየተናገርክ ደግሞ ትሳደባለህ። ይህ ልክ ነው? የሰደበኝ እሱ መሰለኝ። አሁን እኔ ላይ በፖለቲካ አትስራ። እግዚአብሔር በእናትህ ዝም በል። ሪከርድን አውጣና ሰው ሪከርድን አውጥተህ ስማ። ሪከርድን አውጥተህ ስማ። ኦልሞስት እንግዲህ 12 ተኩል ነው የምዘጋ ብዬ ነበር። 1 ተኩል የሆነ ነው። ሳምሪ እንኳን ደህና መጣሽ። በጣም መወዳት እህቴ ነች። በይዘው በማል ብዙ ጊዜ ትነግሬ ነበረ፣ ታስተምር ነበር፣ የሆነ ነገሮችን ትጠቆመኛለች እና ስለመጣች ደስ ብሎኛል። ትንሽ ተናገሪ። ጎንደሬው እዚህ ቤት አላስገባም። አንተ አመጣው ጨቀጨቅ ነው። ቅድም እኔ በቤተ ክርስቲያን አስተምሮ አምናለሁ ብለህ ጠይቀህ ዘራ ምናምን ብለህ ቁጥሩን ቤት አድርገህ እንደምትዋለው ክልላይም ሰውን ታጨቃጭቃለህ። ሰው እንዲጨቃጨቅ አይደለም መሆን ያለ። ስለዚህ ጸልዩልን፣ በእውነት ጸልዩልን። አገልግሎታችን እንዲቃና በእኛ ጊዜ በእኛ ወቅት እች ቤተክርስቲያን እንዳትጠፋ በመከራ ውስጥ ላሉት ምዕመናንም በዚህ አስቸጋሪ ዘመን አቅም ሳይኖረን አገልጋይ ለሆነው በደንብ ልትጸልዩልን ይገባል። አሁን This is fact። ይሄ በጣም ማንም ዲናይ ሊያደርገው የማይችል እውነት ነው። ማንም ዲናይ ሊያደርገው የማይችለው ሀቅ ነው። ቤተ ክርስቲያን የክርስቶስ ነች ብለን ካመንን ቤተ ክርስቲያን አምላኳን ልትሰማ ይገባል። አምላኳን ልታከብር ይገባል። አምላኳንና ጌታዋንና ፍጡራንን መለየት አለባት። ኦርቶዶክስ ግን ምስቅልቅሏ ነው የወጣው። ፈጣሪ ከፍጡር እኩል ይሰገድለታል። አንድ ለማርያም አንድ ለኢየሱስ እየተባለ ማለት ነው። እንዴት አይነት እኮ ነውር ነው ወንድሞች እናቶቼ። ለእናቱም ይገባታል ይደሏ እየተባለ ማለት ነው። ይገባታል እየተባለ ማለት ነው። ስለዚህ ምንም እንኳን የእውነት ማለት ነው እኔ በፍጹም አልፈልግም። በእግዚአብሔርን ፊት እንደዚህ ብዬ ጸልዬም አላውቅም። ኦርቶዶክስ መፍረሷን አልፈልግም። እኔ ቤተክርስቲያን እንደሆነች ነው በጽኑ ማምነው። አንዳንድ ወንድሞች እንደሚሉት ቤተክርስቲያን ብዬ ልጠራት አልችልም ይላሉ። የእነሱ አመለካከት ነው። እኔ ግን ቤተክርስቲያን ነው ብዬ የምጠራት። ለምን? እግዚአብሔርን ቤተክርስቲያን ብሎ እንደሚጠራት ስለማቅ ማለት ነው። ግን ሀዲዱን የሳተ ባቡር የመሰለች ቤተክርስቲያን ናት። ከአምላኳ ቃል ርቃ ሄደች። ለመመለስም የማትመከር ተግሳጽን የማትሰማ ጳጳሱ እንደዚህ እያለቀሱ አሁን ቤተክርስቲያን እየፈረሰች ነው፣ ኦርቶዶክስ እየፈረሰች ነው ብለው ሲሉ እኔ ኮንፈርት አልተሰማኝም፣ ደስታ አልተሰማኝም። ህዝቡን እያስገደዱ ማህተም ከአንገታቸው ላይ በቢላው እየቆረጡ በግድ ማለት ነው። እና የዚህ ደግሞ ዋነኛው ነገር ማንም አይደለም እኛ ራሳችንን አሉ ጳጳሱ። እውነት ነው። ኃጢአት ሲበዛ ቤተክርስቲያን ክርስቶስን ሳትታዘዝ ስትቀር የተሰጣቸውን የንስሐ ዕድል ሳይጠቀሙ ሲቀሩ በሰባቱ አብያተ ክርስቲያናት ላይ ቅድም እሳቸውም እንዳሉት ከዚህ በፊትም ስለ ሰባቱ አብያተ ክርስቲያናት ባስተማርኩበት ደጋግሜ እንደምለው በኤፌሶን፣ በሰምርኔስ፣ በሰርዴስ፣ በፊላደልፊያ፣ በቲያጥሮና በሎዶቅያ ባሉ በክርስቶስ አብያተ ክርስቲያናት ላይ የአሁኗ ቱርክ ተብላ በምትጠራው አገር ውስጥ አብዛኞቹ እዛ ነው ያሉት። ሰባቱ አብያተ ክርስቲያናት ታሪክ ሆነው ነው የቀሩት። ታውቃለህ?
የመሰረት ድንጋዩና የቆመበት በወቅቱ የነበረው የሚሰባሰቡበት የጸሎት ስፍራ የቆመው አምድ ነው ቆሞ የቀረው። ዛሬ ሰው ለታሪክ እየሄደ እየጎበኛቸው ነው የሚመጣው። ለምን? የተሰጣቸውን የንስሐ ዕድል ስላልተጠቀሙበት። ለምን? መታረም ያለበትን ነገር በጊዜ አናርምም ብለው በማለታቸው ንስሐ መግባት ባለባቸው ነገር ላይ ሊገቡ ስላልወደዱ። ኦኬ። እንደ ግልም እንደ ቤተክርስቲያንም እግዚአብሔር ሲናገር ሰምቶ ማገናዘብ፣ ሰምቶ ለጥሪው ምላሽ መስጠት ከብዙ ነገር ያድናል። ባለፈውም ቤተክርስቲያን እየተዋረደች ነው ብለው የሆኑ መምህር ሶሻል ሚዲያ ላይ ወጥተው ሲናገሩ ነበር። እዛ ተክለ ሃይማኖት አዳነ ፔጅ ላይ ኦርቶዶክስ ድምፅ ቢኖራት ማነው ጆሮ ቢኖራት ምንድን ያዋረዳት ብላችሁ ብትሉ እግዚአብሔር ምስክር ነው። ምንድን ያዋረዳት ብላችሁ ብትሉ፣ ምንድነው ሞገስ ያሳጣት ብላችሁ ብትሉ፣ ውስጧ የተሰገሰጉ ልጆቿ አገልጋዮች ነን ብለው የሚሉት በአጋንንትም ይሁን በአቢሾ ደንዝዘው የሚጽፏቸው መጽሐፍቶች ዛሬ ህዝቡ እየቆየም ቢሆን ገባው፣ እየቆየም ቢሆን ተረዳ። ስታያቸው ከውጭ ክርታሳቸው እንደዚህ ያማረ ነው። ውስጣቸው ግን ሲነበብ ለዘመናት ተከብረው ነበር የነበሩት። እነዚህ መጽሐፍቶች ለዘመናት ተከብረው እንደነበሩ ለዘመናት ደግሞ ተዋረዱ ማለት ነው። በአደባባይ ላይ ለዘመናት እህል ሳይበሉ ነበር ይነበቡ የነበሩት ካላቸው ቅድስና የተነሳ ቅዱስ ናቸው እየተባሉ ማለት ነው። ውስጣቸውን ግን ገልጠን ስናነብ የቅዱስነት ተቃራኒ ነው ያሉት። ተቃራኒ ነገር ነው ውስጣቸው ያለው። የቅዱስ ተቃራኒው ምንድነው? ያው እርኩስ ነገር ማለት ነው። እህል ሳይበላ የሚነበቡ መጽሐፍቶች ናቸው እነዚህ መጽሐፍቶች። በሱቲ ተጠቅልለው በአማረ ጨርቅ ተጠርዘው ውስጣቸው ሲከፈት እንኳን ጥሩ ጥሩ ሽቶ እንዲሸት ጠጅ ሳርና አሪቲ የሚባል ነገር እናስቀምጥበታለን። ገጠር ላይ የምታውቁ አሪቲና ጠጅ ሳር የምታውቁ ማለት ነው። ሲከፈቱ ጥሩ ጥሩ ሽታ እንዲሸቱ ተብሎ ማለት ነው። አንዳንድ ጊዜ በምናነብ ሰዓት ላይ ዲያቆናቶቹ ሌሊት በማህሌት ቆመን የሚሆን በሰዓታት ላይ ወይ ደግሞ ኪዳን ላይ ስንሄድ እንደዚህ በምናነብበት ሰዓት ላይ አሪቲ እዚህ ጋር ምናምን ነገር አለ እንዲገልበጥ ስታደርግ ጠጅ ሳር ሁሉ ምናምን ነገር አለ። በቃ ስትከፍተው ያ ጠጅ ሳሩ እዚህ እንደዚህ ተከድኖ ስለሆነ የሚቀመጠው መዓዛው አለ እና በጣም ደስ የሚል ማለት ነው። ብራዘርዬ ጠጅ ሳር ያስቀመጥክበት መጽሐፍ በወንጌል ብርሃን አይኖች ሳይበራ በፊት ስታሸተው የጠጅ ሳሩና የአሬቲው ሽታ ነው የሚሸተው። በወንጌል ብርሃን ግን አይኖቻችን ሲገለጥ ጠጅ ሳሩን ቢኖር እዚህ ውስጥ ግን የተጻፈው ክርፋት ሽታው የውሸት ማለት ነው። ወንድሞችና እህቶቼ እና እህል እንዳትበሉ፣ እህል በልታችሁ እንዳታነቡ። እህል በልታችሁ ካነበባችሁ ቅዱሱ ሰው ይቆጣል፣ እመቤቴ ታዝናለች፣ ታለቅሳለች፣ ደረቷን ስትደቃ ነው የምትውለውና እባካችሁ እህል እየበላችሁ አታንብቡ እየተባለ ማለት ነው። እህል ሳይበሉ አንብቧቸው ያሏቸው መጽሐፍቶችን። ስለዚህ ሰው የዕለቱን ለማድረስ ጠዋት ቁርስ መብላት አለበት ስራ ከመውጣቱ በፊት። ሰንበትም ከሆነ አንቱዬ የዘርጋው አባት ቡና ደርሷል እስኪባሉ ድረስ አባቶቻችን ጋቢ ለብሰው እነኝህን ነበር ሲደግሙ የነበሩት የዕለቱን እስከ ቁርስ ሰዓት ቢበረታ እስከ 4 ሰዓት ማለት ነው። ጠዋት ላይ ማለት ነው። ስለዚህ ውሃ ይቀርባል፣ መጽሐፍቶቹ ይመጣሉ፣ ውሃው ላይ ይደገምበት ይባላል በብርጭቆ ላይ። ከዛ ይሄንን እዚህ የሚያነበውን ይደግምበታል፣ እፍፍ ይልበታል፣ ቄስም ባይኖር። ከዛ እሱን ይጠጣሉ፣ እሱን ይረጫሉ። ጉዱ ግን በኋላ ነው። ጉዱ በኋላ ነው የሚመጣው ማለት ነው። እኔ ጌታ ኢየሱስ ክርስቶስን ሳምን ነው እውነት ሲበራልኝ ነው እነዚህን መጽሐፍቶች ደፍሬ ማንበብ የጀመርኩት። አሁን አምባሻዬንም እየበላው ቆሎም እየበላው ቡናም እየጠጣው አነባቸዋለሁ። እውነቴን ነው የምልህ፣ ክትክት አድርጌ ነው የማነበው። ከያዝኩ መጽሐፍ ማንበብ ከያዝኩ እንደ መሽገር አለቅ። በደንብ ነው መነበብ ያለበት። ሲነበብስ ቅዱስ ናቸው ብዬ ሳነባቸው የነበሩ መጽሐፍቶች በሙሉ ወንድሞቼ እናቶቼ፣ ወይኔ 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 እኮ ያልኩት
ይህን ነበረ ቆሜ የምደግም የነበረው። ግን ቆይ አይምሮዬ ምን ሆኖ ነው ብዬ ራሴን በራሴ ጠይቃለሁ። አይምሮማ ኤርሚያስ ያኔ ደንዝዞ ነው ጌታን አታውቂ ወንጌሉ ብርሃን አልበራልኝ ዝም ብሎ እውር በእውር ቢመራው ተያይዞ ገደል ነው እንደሚባል ማለት ነው። ስለዚህ ታደሺ ተለወጪ አስተካኪ ብሎ እግዚአብሔር በተናቁ በእድሜ የተናቁ በእውቀት በተናቁ ልጆቿ እግዚአብሔር ኦርቶዶክስ ነገራት። በልጆቿ ነገራት። ልጆቿን እሷ አስወጣች። ወጡ ማለች። ወጡ ማን ናችሁ ደግሞ እናንተ? ማን ነው ስምህ ያልከው? ስምህ ማን ነው? የት አካባቢ ነው የተወለድከው? እኮ የማን ልጅ ነህ? እንዴት ግድም ብታድግ ነው አንተ ትናንትና መጥተህ ለዘመናት ታፍራ ተከብራ የነበረች ቤተክርስቲያን እንዴት እንደዚህ አይነት ጥያቄ ይጠይቃል? አይ አባቴ እኔ እኮ ያው ጥያቄ ስላለኝ ነው። ጥያቄ ደግሞ ልጅ አባቱን ይጠይቃል እኮ። ቢሆንስ ካህናት ፊት እንደዚህ ቅዥ እያልክ አይ ምንም እኮ አልተንቀዠቀሽኩም እመቤቴ ማርያም ታማልዳለች ወይ ነው እያልኩ በቃ ታማልዳለች ብለናል። ታማልዳለች። አይ ቆይ የሌላ ሃይማኖት እኮ ሰዎች መንገድ ላይ አግኝተው እዛ ወይ ለቅሶ ቤት አግኝተው የምታማልድበትን መረጃ አምጡ፣ መጽሐፍ ቅዱሳዊ መረጃ አምጡ ብለው አሉን። ማን ነው ከነሱ ጋር አገጠም ያለህ? ምን ላድርግ? እነሱን ስታገኛቸው ትታቸው ሄድ። ሰላም ማትበላቸው። ቤት ያከራያቸው አስወጡ። የወላዲት አምላክ ትፈርድብሻለች። እመቤቴ ታለቅሳለች። ልጅሽን ከቤት አውጫት እንደዚህ ብላ የምትጠይቅሽ ከሆነ አስወጪው ልጅሽን። ማርያም ታማልዳለች ብሎ የሚለውን ጥቅስ ነው ቤት መጥቶ የጠየቀው። እሱ ትናንትና መጥቶ እንትኑን ሳይጠርግ ብለው የንስሐ አባት ሆነው ገብተው ልጅና አባትን ለዩት። ጥያቄ መመለስ ተስኗቸው ማለት ነው። ቢፈለግ ይኸው ጠላታችሁ ድብን ብሎ ለዘላለም ይጥፋ። ማርያም ታማልደች ብሎ የሚል ጥቅስ የለም። እና አይ በቃ ጓደኞቼ ጠየቁኝ እና መልስ ቤተክርስቲያንና አባቶቼን ጠይቄ እመጣለሁ ብዬ ነው የመጣሁት። እርሶ ይመልሱልኝ። ያው ምልህ ያው እንግዲህ ልጄ እሷም መብርሃን አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ 120 ስሞች አሏትና የሳሮን ጽጌረዳ፣ የአሮን ጸናጽል፣ የሙሴ በትር፣ የጌዲዮን ጸምር፣ የተመካባት የእሴይ ስዕማ ነው የአሚናዳብ ሰረገላ። አረ እኛ የጠየቅነው ማርያም ታማልዳለች ብሎ የሚል ጥያቄ ነው ጴንጤዎቹ የጠየቁን። የምን ሰረገላ ፈረስና ጋሪ ይላሉ? ይመልሱን ይንገሩኝ እንጂ። አይ የአሚናዳብ ሰረገላ የሰለሞን የዳዊት መሰንቆ የሰለሞን አክሊል። አረ እኛ ስለ አክሊል አልጠየቅንም። በመድኃኒዓለም ስለ ማሲንቆ ስለ ጊታርም አልጠየቅንም። ማርያም ታማልዳለች አታማልድም? የታጠረች ጉድጓድ ወይኔ ሰለሞን ያያት ምንጭ እኔ ጅረትም ወንዝ ትሁን። የጠየቅኑ ማርያም ታማልዳለች ወይ መጽሐፍ የተጻፈ ካለ ይንገሩን። አይ ምን አባቶች እኮ በአባቶች ወገብ በአዳም አልፋ እየተከፈለች እየተቆረጠች እየተጎነደለች መታ ከዛ መታ አረ የጠየቅነው ማርያም ታማልዳለች ብሎ የሚል መጽሐፍ ቅዱሳዊ ጥቅስ አለ ወይ? ጴንጤው እያስቸገረ ነው በየመንገዱ በየለቅሶ ቤት። አዎ ይገባኛል ልጆቼ። እነሱ ያው እንግዲህ ልማዳቸው ነው መቼም በየሄዱበት ነው ኢየሱስ ጌታ ነው ደግሞ ብሎ የሚሉት ያው እመቤታችንን ስለሚጠሏት ነው። የለም በቃ ድክም ትላለህ። አዳም ከገነት በተሰደደ ጊዜ አዳም ተስፋው እሷ ናት ይሏል። የጠየቅኖት ማርያም ታማልዳለች ብሎ የሚል አለ የለም?
መቋሚያቸውን ተቀብዬ እርግብግቢቱን ብዬ በደፋው ደስ ባለ ነበር። ያን ቄስ እዛ እንዴት እንደሚያሰቃዩን ያኔ እንዴት እንደሚያበሳጩን የጠየቅናቸው ሌላ የሚመልሱልን ሌላ። አንተ ስርዓት አይኖርም እንዴ? ሰረገላ፣ ሞፈር፣ ቀንበር፣ ጥፍር ትለኛለህ። ማርያም ታማልዳለች አታማልድም? መምሬ እንቶኔ አለው ጥቅስ አረፋ እየደፈቅን አፈር እየረጨን የእመቤቴ ጠላት አባ ጨጓሬዎች እያልን ጴንጤዎችን መንገድ ላይ ተሳደቡ ብላችሁ የምትልኩን የማርያም ማማለድን አንድ ጥቅስ ይስጡን። ይኸውልህ ልጄ ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነበርሽ ይላታል። ማን ያለው? ሕርያቆስ። እኛ መጽሐፍ ቅዱስ ያለውን ነው የፈለግነው። እንዲህ ነበር የገጠመን። አየህ እኔ እኮ ጨጓሬ አለመላጡ መድኃኔዓለም ደርሶልኝ ነው። እግዚአብሔር ምስክሬ እኮ አልኩ። እኔ እዛ ሆኜ ቢሆን ኖሮ ትንሽ እንደዚህ በርቶልኝ ቢሆን ኖሮ እውነቴን ብዬ የምልህ አንዱን ጌታ ካልረዳኝ በስተቀር መድኃኔዓለም ካልደረሰልኝ በስተቀር ካልመለሰልኝ ምን ያርጋል ታዲያ? ጠምጥሞ መቶኛ ቤት ሁሉ ቀን አረቄ በቡቱሌ ቀርቦለት ቁንድፍቲ ጠጥቶ የሚሄደው ወደ አብርሃም እቅፍ ሸኛው ነበር ብዬ ስለ በሽመል ምን ያረጋል ይሄ ታዲያ? የኔን የማርያም ታማልዳለች ጥቅስ አይሰጠኝም። እንዴት በጴንጤ መንገድ ላይ ተይዤ ይጠየቃለሁ? ማርያም ታማልዳለች አምጣ እኮ ነው የምትባለው። ጥቀስ። እኔ ራሴን እያሰብኩ ነው ሁሌ ጌታን ማመሰግነው። እንኳን ዘማሪ ዳጊ አፍ ላይ አልጣለኝ አልኩ። እንኳን ዳኒ አፍ ላይ አልጣለኝ። እንኳን ቴዲ ላይ እጅ ላይ አልጣለኝ። እንኳን ብሩክ እጅ ላይ አልጣለኝ። ያንቀረቅቡ ነበር ነው ይበል። እንኳን ሜሎስ አፍ ላይ አልጣለኝ። እስካሁን ድረስ ኦርቶዶክስ በሆን ኖሮ ከነሱ ጋር ዲቤት ለመግባት እዚህ ገዝት ላይ አስቀምጠውኝ ሲያሰቃዩኝ ይታይህ። እስካሁን ኦርቶዶክስ ሆኜ ቢሆን ኖሮ እንኳን መሲ አፍ ላይ አልጣለኝ። ይረጋጉ አንቱዬ ጥቅስ አምጡ ነው የተባሉት ብለው ቢሉኝ ኬት አባት ያመጣዋለሁ? ቄሶቹም አልሰጡም። ጌታ ደግነቱን ስለሚያውቅ አስቀድሞ አዳነኝ። ቴንኪው የኔ አባት ቴንኪው። ያሰቃዩኝ ነበር። ከዳጊ ወደ ቤካ፣ ከቤካ ወደ ዳኒ፣ ከዳኒ ወደ ብሩክ፣ ከብሩክ ወደ ሜሎስ፣ ከሜሎስ ወደ መሲ፣ ከሜሲ ወደ ሜርሲ። ስቃይ ነበር። በእውነት ነው ብዬ ዝም ብዬ ራሴን ስለዋለሁ አንዳንዴ። አሁን ከዳጊ ጋር ገጥመህ እንዴት ነው የምታወራው? ወንድም አለ ወንድም ጌታ ምስክሬ እኮ ነው ብዬ የምልህ ምን ብለህ ነው ገጥመህ የምታወራው? ምንም ሳሊዝ ማርያም እመቤቴ በቃ ታማልዳለቻ ብዬ ብለው አይ ቆይ ተረጋጋ፣ ውሃ ጠጣ፣ ትንፋሽ ውሰድ እያለ አግኝቼው ወይ አልመታው በመማታት እንትኔ አይወጣልኝ። ምን አረገው ነበር? ደረሰልኝ ጌታዬ። ቴንኪው የኔ አባት በእውነት አቅሜን ስለምታቅ በጊዜ ያስገባኝ። እኔም ልቤ ገራገር ነውና ኢየሱስ ያድናል ብለው ሲሉኝ ልቤ ጨካኝ እንዳይሆን አድርገህ ለፍቅርህ እንዲሸነፍ አድርገህ በፍቅርህ ስላሸነፍከኝ ምን ነበር ብዬ የምለው? እስኪ አሁን እኔ መጽሐፍ እንደማመጣ አንዳንዴ እኮ በጣም ነው እንትን ብላቸው ተሰድባቸው ነበር እንዴ? ያው በዓለም ላይ የሌለ ስድብ ነው። ለምን አትልም? ይሄውን አታየውም? እንትና ማን ሮያል መጥቶ እኔ በቤት ያትምጡብኝ ይላል። የሷ ፍቅር አይሆንልኝም ይላል። እሺ ስለ ፍቅሯ እስቲ ጠቀስ አድርግ ከመጽሐፍ ቅዱስ ጠቀስ ብለህ ስትል የለም። ቴንኪው ጌታዬ፣ በእውነት ቴንኪው። እኔነቴን ስለማቅ ወንድሞች አስተዳደጌ እኔ ስለማቅ ማለት ነው። በሃይማኖት አልቀልድም። እኔ በሌላ ብትቀልድ እንትን የለውም። ጫወታ እንደዚህ ምናምን ነገር እወዳለሁ፣ መሳቅ ምናምን ነገር ማለት ነው። ፈን ማድረግ እንደዚህ እወዳለሁ።
በሃይማኖት ጉዳይ ግን አንተናለን። ያኔ ደግሞ እዛኛ የተሰበከን ኢየሱስ አይደለም የተሰበከችን ውሳጤ ህሊናዬ ነደ ወልቤ ጤሰ እያልኩኝ ስለ የነበረው ስለሷ ነው። ያውም ያለ ዕውቀት ነው። ይሄንን ያስተማሩን ስለሷ የሚነገሩን ያለ ዕውቀት አቁራሪ ተማዓት ላለውኝ አምጣ እስቲ ማዓት ያቆረችበት ብለህ ብትለኝ የለም። ጥቅስ ታማልዳለች፣ ጥቅስ አምጣ፣ የለኝም። ታድናለች፣ ጥቅስ አምጣ፣ የለኝም። ኦርቶዶክስ እንደዚህ ነው። የአሚናዳብ ሰረገላ ጥቅስ አምጣ፣ የለም። ጽላት ዘሙሴ ጸጳጦስ ዘሲና ይደላል፣ ጥቅስ አምጣ፣ የለም። እሷ መሆኗን አሳይ፣ የለም። የዳዊት መሰንቆ የሰለሞንም አክሊል ጥቅስ አምጣ፣ ብሉይ ኪዳን ላይ ሄደህ እስኪ እንደዛ ብሎ የሚል ማርያም እሷ ነች ብሎ የሚል የለም። እቴ ሙሽራዬ ምናምን ነገር ብሎ ይላት የለ እንዴ? እናንተ ምን እየሆናችሁ ነው? ጥቅስ አምጣ። ሄደን ስናየው የሊባኖሷን ሴትዮ ነው ሰለሞን እንደዛ ያለው። ጥቅስ አምጣ፣ የለም። እቴ ሙሽራዬ ልቤን በፍቅር አሳበድሽው ብሏታል እኮ ሰለሞን። እናንተ ግን ለምን በልባችሁ ግን ተጣሏታለችሁ እመቤታችንን ብለን እንላችሁ ነበር ጴንጤዎች ያኔ። ጥቅስ አምጣ ኤርሚያስ፣ የለም። ሄዶ ሲነበብ ሰለሞን እህቴ ሙሽራዬ ልቤን በፍቅር አሳበድሽው ብሎ ያላት የእሱን ሳዱላ ነው፣ ከሊባኖስ ጎትቶ ያመጣትን ሴትዮ ማለት ነው። ጡቶችሽ እያለ መላ አካላቷን ይጠራልሃል። እንደሚዳቋ ናቸው ያለ ማለት ነው። ታዲያ ይሄን ለማርያም ብዬ ልበል እንዴ? ገላገለኝ ብዬ ስለ ጌታ አስቀድሞ እንጂ አሁን ጌታን ባላገኝ ኖሮ ጌታ ምስክር እስኪ አስቡት። ከዳጊ ጋር አንድ ገስት ላይ ብንገናኝ አንተላለቅም እንዴ? እኔ ኦርቶዶክስ እሱ ጴንጤ ሆኖ ማነው ወንድሜ? እስኪ አንዴ ተረጋጋ፣ ውሃ ጠጣ፣ ትንፋሽ ውሰድ። እኛ እኮ የጠየቅንህ መጽሐፍ ቅዱስ ላይ አለ ወይ ነው። ጥቅስ አምጣ። እኔ ደግሞ አባቶችን ጠይቃለሁ ብዬ ሄጃለሁ። እዛ አባቶችን ልጠይቅ ስትሄድ እነሱ ብራዘር እነሱ እንዲህ አይነት ጥያቄ አይገባቸውም። ከገባቸው ብሎ የሚሉ ማን ይሄን ጥያቄ ጠይቀህ ይለዋል። እነዛ ምናፍቃን ናቸው እንዴ ጠይቁ ብሎ ይለዋል። ተይ አንቺ፣ እኔ ቃሪያ ወዳለሁኝ። በሚናስ ቃሪያማ እንደዚህ አትቀልጂ እንዴ! ትናንትና ነው ዛሬ ነው ሚናስ ባለ ቃሪያው ማለት ነው። ቃሪያ እኔ በጣም ነው የምወደው ቃሪያ። በሸንኮራ አገዳ የመጡ ሁሉ በቃ እንዲሆን አቀረች ኢትዮጵያ። ትናንት ነው ገንዬ ሚናስ ባለ ግመሉ ማለት ነው ባለ ጃርቱ እየመጡ ነው። አምላኬ ቴንኪው ጌታዬ። በእውነት እዚህ ከተሰበሰቡ ኃያላን አስቀድመህ አንተን በማወቄ ወደ መዳን አመጣኸኝ እንጂ ከነዚህ ወንድሞቼ አፍ አስቀድመህ ስላተረፍከኝ እጅግ አድርጌ አመሰግናለሁ። እርር ነበር የሚያደርጉኝ፣ እርር። መልስ የለማ። ይሁን እንደምታዩት ነው። ኦርቶዶክስ ጋር መልስ የለም። ስቃያቸውን ሲበሉ ነበር። አሁን ቅድም እዛ ኤርሚ ቤት ማለት ነው ገድለ ዘርዓ ብሩክ ላይ ይላል አይልም አንተ እየዋሸ ውሸታም ምናምን ነገር ብለው እኔና ዳጊ ገባን። ዳጊ ሞገስ አገኘ፣ እኔና አስወረዱኝ። ይሰንብት። ገድለ ዘርዓ ብሩክ ላይ ይሄው ይላል። እኛ ስንቴ ነው የምናሳየው? ኤርሚ አስወረድከኝ አይደል? እሺ አንተ ክፋትን ስላደረክ እኔ በክፉ ፈንታ አልመልስልም። ክፋትን በክፉ በመልካም መልሳለሁ። ከፈለክ እዚህ ትተኛበታለህ መተህ ገዝቱ ላይ
ግን ልባቸው ያውቃል። ገድለ ዘርዓ ብሩክ ላይ የለም ነው ብለው ያሉት። ይኸው መጽሐፉ አስወርደው አሉ። ለምን? ይኸው መጽሐፉ ስለዚህ ቤተ ክርስቲያኒቱ አደጋ ላይ ናት። ጳጳሳቶቹ ቢያለቅሱ እኔ አይገርመኝም። እንባ ደማም ብተው ቢያለቅሱ እግዚአብሔር ቢለመናቸው ተሐድሶ ቢያደርጉ እግዚአብሔር የፊቱን ብርሃን ያበራል። ካልሆነ ግን እመንኝ ቤተክርስቲያን ተብሎ ኦርቶዶክሱን፣ ካቶሊክ፣ ጴንጤሁን ማንም ጌታ የሰጠውን እድል ካልተጠቀመ መፍረሱም አይቀር ነው። መታሰብ ታሪክ ሆኖ ይቀራል። አትቀልዱ እና ይሄን ነው ብለን ምንለው። ገድለ ዘርዓ ብሩክ ላይ የለም ብለው ያሉ ማን ነው? ያ ማን ነበር ስሙ? ጎንደሬው ነው። ማን ነው አለ እዚህ? ጎንደሬው አለ? ጎንደሬው አለ እዚህ? ወገኖች የለም። እሺ ስትይዙ መረጃ በደንብ ያዙ። በእርግጥ ጎንደሬው ይዟል 103ኛው ገጽ ላይ ገድለ ዘርዓ ብሩክ አይ ቲንክ ሁለት አይነት እትም ያለ ይመስለኛል። ቴዲዬን መጠየቅ እችላለሁ፣ በዚህ ጉዳይ ማጣራት እንችላለን። ሁለት አይነት እትም ያለ ይመስለኛል። እኔ እጅ ላይ አሁን ያለው በስንት ዓመተ ምህረት የታተመ ነው? እስኪ 2010 ላይ ነው የታተመው። ቴዳ አለ አይደል? አለ እዚህ ጋር ቴዲ። እሱ በመጽሐፍት ላይ በጣም ብዙ እውቀት ስላለው ቴዲ አለ። ላስገባ አለ እንዴ? ከታች ሊዮ አለ ቴዲ። እስኪ ገድለ ዘርዓ ብሩክ እስኪ ና አንዴ ንገረና። ሁለት አይነት እትም ያለ ይመስለኛል። ሁለት አይነት እትም ያለ ይመስለኛል። ቴዲ የገድለ ዘርዓ ብሩክ አለ አይደል? አንተ ጋር እንዴት አደርክ? ደህና አደራችሁ? ጌታ ይመስገን አለ አይደል? ሁለተኛ ማነው ገድለ ዘርዓ ብሩክ እትሙ አለ? አዎ አንተ ጋር ያለው ነው ያለው። ሌላ እትም አለ የለም የሚለውን ግን ቼክ ማድረግ እንችላለን። ከባድ አይደለም። እሺ ቼክ አድርግ። እሺ አሁን ቼክ አድርጌ ውስጥ ፍላለሁ። እሺ ተባረኩ። እሺ ወገኖች እንኳን ደህና መጣችሁ። ከላይ ጀምራችሁ ሰላም በሉ። አይ ቲንክ ኤልሲ ሰላም ብለሻል አይደል? ቅድም ሰብልዬ ብያለሁ። ሰብሊስ ብላለች። በርቱ ነው የምለው። ውጊያችን ከደምና ከስጋ ጋር አይደለም። በርቱ ወገኖች፣ ከጎናችሁ ነን። ታብ እያደረግን ሼር እያደረግን ጸጋ ይብዛልሽ እህቴ፣ ተባረኪ። መሲ አለሽ? አለው እድሜ ሰላም፣ እንዴት ናችሁ? ደህና ነን። እድሜ ያልደከመህም እንዴ? አይ አሁን እኮ የከፈትኩትኝ። አዎ ማታ ምሽተን የወጣሁና ለዛ ነው። ልክ ነው። አይ የተወሰነ ቆይታ ነው የምናደርገው እንጂ እተኛለሁ በጊዜ። በጊዜ ረፍት አድርግ። ሰላም ብያለሁ ወገኖች ሁላችሁም። የጌታ ጸጋና ሰላም ይብዛላችሁ። ገና ለቀውም እኔ ተኝቼ እየሰማሁን እድሜ በቃ ተኝ፣ መተኛት አለብሽ። ቴንኪው፣ ተባረኪ፣ ጸጋ ይብዛላችሁ። እሺ ቤካ ወንድምነት ወንድምነት እንዴት ናችሁ? ደህና ነኝ ጌታ ይመስገን። አልተነሳንም ትላለህ ነው እንዴ? አዎ ዛሬ ረፍት ነው ምናምን። ያ ሁላችንም ሰላም ብያለሁ ወገኖች። ፓፓዬ ምን ነው ዝም አልክ ዛሬ? ፓፓ ዝም አለ። ዳግሻይ ስራ ላይ ነው። ቅድም የሆነ ሰው ቤት ሄዶ የሆነ ቄሱ ላይ ጸበል ረጭቶ ነው የመጣው። ትንሽ ደክሞታል ይመስለኛል። አሁን እኮ በቃ የድሮናን አገልግሎት ጀምሯል። ዘርዓ ብሩክን ክደውበት እዛ አሳምኗቸው ነው የመጣው። አሉ ዘርዓ ብሩክ የሚባሉ ጻድቅ አሉ።
ለምን እንደምትክዱት ገድላቸውም ይኸው አለ ብሎ ትንሽ አገልግሎ ነው የመጣው። ደክሞት ሊሆን ይችላል፣ ስራ ላይ ነው። በእርግጥ ኤርምዬ እንዴት ናችሁ? አለ እንዴ አለ እንዴ? ኧረ ዛሬ እኮ በጣም ደስ የሚል ቀን ነው። ቤካዬ፣ ቤኪዬ፣ መስዬ፣ ሰብሊ፣ ጽዮን፣ ኤርምዬ ታች ያላችሁ ሁሉ እንዴት ናችሁ? ሰላም ብያለሁ። አመለጠ ዛሬ አመለጠ። ቤካ እንቅልፍ እንትን አስመለጠኝ ዛሬ በጣም ያስቀን ነበር። ኤርምዬ እስቲ ድብብቆች ለመጫወት ይህንን ያህል ይሄዳሉ። ግን በጌታ በእውነት መምህር የተባለው ሰውዬ ግን ምን ያህል እንደው ወይ ባልጨርሰው ይሻላል። ይህንን ያህል ለመዋሸት አይኔ ምን አልኩ መሰለ፣ እሳቸው ልክ የኛ መረጃ ሲመጣ ምን አሉ? እንግዲህ ሌላ ቨርሽን ካለ አላቅም፣ እኔ ጋር ያለው ይሄ ነው አሉ። እኔ በተራዬ ጠብቄ ምን አልኩ መሰለ፣ አይ እርሶ ይሄንን ሌላ ካለ አላቅም፣ ሌላ ቨርሽን ካለ ያሉት መረጃው ልክ ሲወጣ ነው እንጂ ከስር ኮሜንት ላይ አይተሃል ዋሽቶ ወጣ እያሉ ልጁ ላይ ሲጮውበት ነበር። ዋሽቶ ወጣ ጴንጤ በሌለ ነገር ሲያወራ ምናምን ብለው ልጁ ላይ ሲጮውበት ነበር። ገጽ 103 ላይ የለም ሲሉ ልክ ገጽ 103 ያለው ገድል መውጣቱን ሲያዩ ግን መምህሩም ሀሳባቸውን ቀየሩና ጥሩ ተወያይ ናቸው። እውነት ለመናገር ግን ምንድነው ችግሩ? መረጃ እንዳለ ሲያዩ እንግዲህ ሌላ ቨርሽን ካለ አላቅም አሉ። ለምን ይሄን መጀመሪያ አልተናገሩም አልኳቸው። ሌላ ቨርሽን ሊኖር ይችላል፣ እኔ ጋር ያለው ይሄ ነው ነበር የሚባለው። ስለዚህ አንደኛ ይሄ ነው። ሁለተኛ ነገር ምንድነው? ዛሬ ላይ የሁሉ መሟሟት፣ የሁሉ መላላጥ፣ የሁሉ መከራ ውስጥ ቤተክርስቲያኒቱ እንግዲህ ኦርቶዶክስ ነች ሁልጊዜ ላላት ትርክት ላላት ተረት መልስ እንድትሰጥ እየተገደደች ያለችው የተጨነቀች ያለችው። ልጆቿ ይጠይቋታል፣ ከውጭ ክርስቲያኖች እንደኛ አይነቶች ይጠይቋታል፣ እስላሞች ያፋጥጧታል። እዚህ ሁሉ መከራ ውስጥ የገባችው እንግዲህ እነዚህ ተረቶች ግለሰቦች እየጻፏቸው፣ እነዚህ ተረቶች ቤተክርስቲያኒቱ አፕሩቭ እያደረገቻቸው ነው። ከዚህ መከራ ለመውጣት ከዚህ የቤት ስራ ለመውጣት የሁሉ አጣብቂኝ የሁሉ ኤክስፕላኔሽን ውስጥ ከመግባት ማውጣት ነው። እኔ በራሴ እንግዲህ ተራ የተናገርኩት ምንድነው እኛ የተደረጉ ተአምራቶችን መጽሐፍ ቅዱስ ላይ ከሆኑ ለሰከንድ ዳውት አናረጋቸውም። ከመጽሐፍ ቅዱስ ላይ እንዲህ ሌለ እንደ መጽሐፍ ቅዱስ ላይ ይሄኛው ምን ይገርምሃል አትበለኝ። ፓስተር ከሌ ጻፈው ጽሁፍ ሲሆን ይመርመር እላለሁ። ባይብል ላይ ያለ ሲሆን ይመርመር አልልም። ሉተር የጻፈው ሲሆን ቆይ እንደ በመጽሐፍ ቅዱስ ይመርመር እላለሁ፣ ይመዘን እላለሁ። አባቶች የጻፉት ስታመጣልኝ ይመዘን እላለሁ። የኦርቶዶክስ ቄሶች የጻፉት የኦርቶዶክስ ደብተሮች የጻፉት ሲሆን ይመርመር እላለሁ። መጽሐፍ ቅዱስ ሲሆን ግን ይመርመር አልልም። ክርስቲያን ነኛ። ይሄ ነው ክርስትና ልዩነቱ። የሰማሽኝ ከሆነ ከዛም ቤት ከመጣሽ፣ የሰማኝ ከሆነ ከዛም ቤት ከመጣህ እንኳን ደህና መጣህ። እዛም ያልኩት እውነታው ምንድነው? እግዚአብሔር ይስጠው። ልጁም ሐሳቤን እንድጨርስ አድርጎኛል። የተወሰኑ ነገሮችን ስራ ላይ ስለነበርኩኝ ማለት የፈለኳቸው ያላልኳቸው ሐሳቦች ቢኖሩም በራሴ ነው፣ በእነሱ የሚሳበብ ነገር የለም። ግን ከመጣሽ እንደው ተጨማሪ ልነግርሽ የምፈልገው እኛ ክርስቲያኖች ነን። ዮናስን አሳነባሪ ውጦታ ባይበላ ማህያ ተናግራ ምናምን አትበሉን። አደጋ ጣዩ ሲመጡባቸው ደንግጠው መቃብሩ ላይ ጥለውት ሬሳው ተነሳ ምናምን አትበሉን። ከዛ የበለጠ ታምር ድንግል ጸነሰች ሲባል ምናምን ነን እኛ ክርስቲያኖች ነን። ማርያም በድንግልና ጸለሰች ሲባል እንዴት አንልም? ክርስቲያን ነን። እንደገና ደግሞ ለሚጠይቀን መረጃ እናመጣለን። ስለ ጳውሎስ፣ ስለ ጴጥሮስ፣ ስለ ጥላቸው፣ ስለ ጨርቃቸው ስታወሩ ተጽፏል። አንጠራጠርም። የተጻፈ ነገር አንጠራጠርም። እንዴት ጨርቅ ይፈውሳል እንዴት እንትን ብሎ ምናምን አንልም። በፍጹም ኩዌስችን አድርገን አናቅም። ለሰከንድ ኩዌስችን አናርግም። እንዴት መልኮት የሆነ እሱ ምናምን ብለን አንፈላሰፍም። ይሄ ነው ለየት የሚያደርገን ክርስቲያኖች። ልክ የሆነ ፓስተር የጻፈው ስታመጣልኝ፣ ቤክ የጻፈው ኤርሜ የጻፈው ነገር ስታመጣልኝ ቆይ ዳጌ የጻፈው ይዞ ሲመጣ ቆይ ይታይ ይመዘን እስኪ እንደ እግዚአብሔር ቃል ይፈተሽ። ኦርቶዶክስ ስለሆንክ በጥላቻ የምናደርገው ነገር አይደለም ይሄ። ጴንጤ ብትሆን አለቀህም። ከየት አመጣኸው? አሜን የምለው ስብከትን ራሱ ላይቭ ራሱ አሜን የምለው እንደ እግዚአብሔር ቃል ከሆነ ከሌ ስለተናገሩት ብዬ በአክብሮት ዝም ብዬ አሜን የምለው አሜንታ የለኝም። እየተናገርክ እየሰበርክ በመሃል ጭንቅላቴ አውቶማቲካሊ ወይ ያቀረብከው ጥቅስ ካለ እቀበላለሁ ስብከትን፣ ወይም እኔ ውስጥ የተቀመጠ የእግዚአብሔር ቃል ጋር የማይጋጭ ከሆነ አሜን እላለሁ። ዝም ብሎ አሜንታ አታገኝም። ከክርስቲያን አሜንታ ዝም ብሎ አይገኝም። ክርስቲያን አሜን የሚልልህ እንደተጻፈው ካልክ ብቻ ነው፣ መረጃ ካቀረብክ ብቻ ነው። አሁን እዛ ቤት ያለው ግብ ምንድነው?
ዮናስ በአሳ ነባሪ መበላቱ ገድል ላይ ተጽፎ ብታገኙ ትጮሁ ነበር ይለኛል። አዎ ገድል ላይ ካገኙ ትጮሃለሁ። መጽሐፍ ቅዱስ ላይ ሳገኝ ግን አንድ ቀንም ጠይቄ አላውቅም። ለምን ዮናስ አሳ ነባሪው በአሳ ነባሪው ተዋጣ አይደለም ራሱ ዮናስ አሳ ነባሪውን ዋጣው አይልም መጽሐፍ ቅዱስ። እንዴት አልልም መጽሐፍ ቅዱስን እንዴት ማለል አንድ ታናሽ ክርስቲያን ማለት እኔ ይሄ ወንድሞቼም አይሉ መጽሐፍ ቅዱስን ግግም ብለን የምንቀበለው በቃ እንደዚህ ነን እኛ። ምን ነው የምናረገው? ኩዌስችን አናረግም። የሐዋርያትን ትምህርት የኢየሱስን ትምህርቶች ኩዌስችን አናረግም። የነቢያትን ትምህርት ወይም ንግርት በፍጹም ኩዌስችን አናረግም። ልክ ግን ያው ሐሳብ ግን ያቺው በለዓም አህያ ግን የሆነ ፓስተር መጽሐፍ ላይ ሳገኛት ግን ቆይ እላለሁ። እንዴ ፓስተር እኮ ነኝ ጴንጤ እኮ ነኝ በትሆንስ who cares? አከብርሃለሁ ወድሃለሁ እንጂ እንደ እግዚአብሔር ቃል አልመዝንህም ብዬ ቃል አልገባልህም አልዋሽም። ይሄ ነው አይ ክርስትና ማለት ሐቀኝነት ማለት ይሄ ነው። ሉተር እኮ ነው ስትለኝ እንዴ ሉተር ቢሆንስ እንወደዋለን እናከብረዋለን ቤተክርስቲያን አባት ነው ግን ይመዘናል፣ ትምህርቱ ይመረመራል፣ በእግዚአብሔር ቃል ይታያል፣ ይፈተሻል። ለዚህ ነው መጽሐፍ ቅዱስ ብቻ ምንለው የበላይ የማይፈተሽ የማይመረመር ማለት እኮ ነው። መርማሪ ነው መጽሐፍ ቅዱስ እንጂ ተመርማሪ አይደለም። ሁሉ መጽሐፍ ግን ይመረመራል። ሌላ ሁሉ መጽሐፍ ይመረመራል። እኛ መጽሐፍቶች እንቀበላለን፣ ገድል እንኳን እንቀበላለን፣ ተአምሩን እንቀበላለን። አንተ የምታመጣው ገድል ግን ችግሩ ስለ ጌታ ቤዛነት ሳይሆን የሚያወራው ስለ ገድለኛው ቤዛነት ያወራል። ስለ ገድለኛው ጺም ያወራኛል። ምን ይሰራልኛል የዘራ ብሩክ ጺም እንዴ? አሁን እየሰማዋት ነበረ ልጅቷ አንድ ገብታ ምን ትላለች? እንትን እኮ ጺም ማለቱ ትርጓሜ ላይ ሄጃ ይቸው የለውም፣ አንደምታ የለውም። አትዋሺ። የዘራ ብሩክ ገድል አንደምታ የለውም ማለት እኮ ብለሽ አትተረጉሚ። በቃ ጺም ካለ ጺም ነው። ትምህርት አስተምሮ አይደለም እኮ አይደል? የሆነ ትምህርት ቢሆን ኖሮ እንትን ለማለት ተፈልጎ ነው እዚህ ጋር ያለው ትርጓሜ ምናምን ይባል ነበር። አንደምታ ነው። በቃ ቀጥታ የወረደ ተረት የለውም፣ አንደምታ የለውም። አንድም እንደዚህ አንድም እንደዛ ጺማቸው የሚል አተረጓጎም የለም። በቃ ተይዛችኋል። አሁን መሰላችሁ እንደውም ህዝቡ የሚታዘባችሁ ባይ ዘ ዌይ ገድሉን ስለጻፋችሁ ብቻ አይደለም የሚታዘባችሁ። የራሳችሁ ህዝብ የሚታዘባችሁ ለውሸቱ ያሳያችሁት ተጋድሎ፣ ለውሸቱ ያሳያችሁት ለተረቱ የምታሳዩት መላላጥ ህዝቡ እነዚህ ሰዎች በጣም ዲተርምን ያደረገ ሌባ አይገርምንም። እኛ እኮ ሌባ አለ እኮ በየቦታው እኛም ሰፈር አሉ ሌቦች እኮ። የሌባ አይነ ደረቅ ነው አሁን ከባድ የሆነብን እኛ እንጂ ሌባ እኮ አለ። እኛም ውስጣችን ሐሰተኞች ሳይኖር ቀርተው አይደለም። እኛም እየሞገትን ነው፣ እነሱን እኮ እየሞገትን ነው። ምድረ ዘይት ሻጭ ምድረ ባለ ገስታውስ እኮ አለ እኮ ሌባ። አሁን የቸገረን የሌባ አይነ ደረቅ ግን ከባድ ነው እንጂ ኃጢአተኞች ደካሞች ምናምን በመካከላችን የሉም እያልን አይደለም። የእናንተ ግን የከፋው ምን መሰለ? ህዝቡ እስኪታዘብ ድረስ ትላላጣላችሁ። መጀመሪያ የለም ትላላችሁ፣ አስወረዳችሁት። ልክ መረጃው ሲመጣ ደግሞ አለ ግን ምንድነው እዚህ ጋር ፍቺው እኮ ምናምን ወደሚል ደግሞ መላላጥ ሄዳችሁ። ህዝቡ በዳር ላይ ሆኖ ምን ይላል? አሃ እነዚህ ሰዎች ጴንጤ ባይኖር ኖሮ ገለውን ነበር ይላል። ኤርሚያስ የሚባል ወንጌላዊ ቤካ ወይ መሲ የምትባል ጽዮንዬ ሰብለ የምትባል ባትኖር ጎንደሬው መታል እንደ ይቅርታ አላየውም። አሁን ስም ላይ እንትን ስል ነው። ጎንደሬው የሚባል ባይኖር ገለውን ነበር ይላል። ገለውን ነበር። አየ ባያወጡ ኖሮ እነዚህ ሁሉ ገድሎች ሰርተውልን ነበር። ምን ማለት ነው ገለውን ነበር ማለት? ከ1 እስከ 30 በግዴታ በውዴታ አይደለም ባይተው ግዴታ ነው። እናሳያቸዋለን ግዴታ መሆኑን። ስግደቱም ግዴታ ነው፣ ዕጣኑም ግዴታ ነው፣ ሻማውም ግዴታ ነው። ውዴታ አይደለም። አትዋሹ፣ እናሳያለን መረጃ። በግዴታ አወጣው ከነበረው ኪሳራ ያተረፈኝ ጴንጤ ነው ይላል። አሁን ከብዙ መከራ ያተረፈኝ ጴንጤ ነው ማለት መረጃውን አውጥቶ ነው። እኛ በመስቀል ሞተንላቸው ወይ ደም አፍሰሰንላቸው ማለት አይደለም። ግን ሐሰቱን ገልጠንበት ከዛ ደግሞ አንተ የምታሳየው መሟሟትን ደግሞ ዳር ላይ ሆኖ ይታዘባል። መልስ ለጴንጤ ኦርቶዶክስ መልስ አላት ስትሉት የነበራችሁ ሰዎች እንኳን መልስ ቅልቅልም የላችሁ እንዴ ማለት ጀመረ ሰው። አሁን ይታዘባችሁ ጀመር። አየ ድርቅና ሌብነት ሳይሆን ድርቅና ላሞኝህ የሚለው ሌቭል እንዴ እኛ እናረገው የለ እንደሄማ ዛሬ ትርጓሜ ያለው ምናምን ብላችሁማ ትፎግሩን እያለ ነው አሁን የራሳችሁ ህዝብ። ተው እንጂ እንዴ እኛ ስንሰግድ ለዚህ አይደል እንዴ ደግሞ እንዲህ የሚባል አመጣችሁ እንዴ? ለባለ ስዕሉ ይለ ለባለ ስዕሉ የለም። ከመሸጡ በፊት የሰዓሊው ነው፣ ከተሸጠ በኋላ ስዕሉን የገዛው ሰው ነው። ምንም ባለ ስዕሉ ብላ ትፎግር። አይ ህዝቡ ነው የሚታዘብ የበለጠ የምን ባለ ስዕሉ ነው
እኔ ስሰግድ ለገብርኤል ነው የሰገድኩት እንዴ ለተክልዬ ነው የምን ባለ ስሉ ይላል እንዴ ይልሃል። ቲክቶክ ላይ ስትላላጥ አይቶህ ይታዘብሃል። አሁን ጊቭ አፕ ማድረግ ነው የሚሻል። ያስቀጠቀጧችሁ ገድላቱ ድርሳናት ሆኗል። በቃ አውጥተህ ስትጥለው ያኔ ጴንጤ የቀረውን ሐሰት ያጠራል ያጸዳል። ያው የቀረ ደግሞ አለ። አሁን እኮ ችግሩ መሰላችሁ እንደውም ትላንት ምሳሌ ሰጥ አንዳንዶች ሚስ አንደርስታንድ አድርገውኛል። እውነተኛና ሐሰተኛ ገንዘብ ይዛ ኦርቶዶክስ ስል እውነተኛ የተባለው እኮ እውነተኛ አይደለም። ለምሳሌ ያስቀመጥኩት እንጂ እውነተኛ የሚባልስ ወንጌል አላችሁ እንዴ? እንዴው እንዴ ከፍተን የለም እኮ እውነተኛ የሚባለው ወንጌላችሁም ኢየሱስን አይሰብክም ወይ ደግሞ ኢየሱስን አሳንሶ ማርያምን ያጎላል። ያው አልሰበኩም ስሙን አልጠሩም ቅዳሴ ላይ እንዳይባል አባታችሁ ነው ብሎ ጀምሮ እመቤታችሁ ነው ብሎ ያልቃል። ሐዋርያት በማያውቁት ኢየሱስ ባላስተማረው ጸሎት ያልቃል። አላላችሁም እንዳይባል አባታችሁ ነው ይባላል እኮ ግን ያሳንሳል። ገባችሁ? እዛ ጋር ይቅርታ ጠይቀህ እንደገና ይቅር በይ አስብይን ትላለህ። ቀደም እኮ ላይ እኮ አባታችሁ ነው ላይ ይቅርታ ጠይቀህ ነበር። ኤኒዌይስ ወደ ሌሎች ሐሳብ እንዳልገባ ምን ልል ነው መሰለ ኢየሱስን እያቀጨጨ እያደበዘዘ ፍጡራንን የሚያጎሉ ትምህርቶቻችሁ ፈጣው ወጥተዋል። ስለዚህ ምን ጀምረው እኛ ከገድል ነው የሚጀምረው። ኦርቶዶክስን ሳገለግል ለኦርቶዶክስ ወንጌል ሰብክ ከገድል ነው። ምን ማለት ነው በለኝ። ምግቡ ላይ ሁሌ የምሰጣት ምሳሌ ነች። ሁሌ ምግብ ላይ ዝንብ ተቀምጦ ኢትስ ኦኬ ዳጊ ምግቡን እንብላና ዝንቡ በኋላ ይነሳል የሚባል ነገር የለም። የወንጌል አፕታይትን የምግብ አፕታይትን ይዘጋል ዝንቡ፣ ገድሉ፣ ድርሳኑ። ለምን ገድልና ድርሳን በራሱ ችግር ሳለው አይደለም የሚያወራው ስለ ባለ ጠፍራም ስለ ባለ ጸጉራም ነው። ስለ ኢየሱስ አይደለም። ስለሱ ቤዛነት፣ መልካምነት፣ በጎነት፣ አዳኝነት አይደለም የሚያወራው። ስለዚህ ቆሻሻ መነሳት አለበት። አሁን ምን የሚሉ ሰዎች መጥተዋል። ትላንት እንዳየነው ቪዲዮ ወይ ዛሬ ነው ትላንትና እንዳየነው ቪዲዮ ቆይ ቆሻሻው ይደርሳል 5 አዕማደ ምስጢራት ተነጋገሩ። ኖ በመጀመሪያ 5 አዕማደ ምስጢራት ራሱ እኮ ገና ብዙ ጥያቄ ያለባቸው የሚባል ነገር የለም። አፕታይት ዘግተዋል። ወንጌል እንዳይሰማ ሰው ስለ ኢየሱስ እንዳይሰማ በማርያም ረክቷል። እዛ ቤት ያለ ሰው በዘራ ብሩክ ረክቷል። በተክለ ሃይማኖት ረክቷል። የሰማው ቃል ኪዳን አስደንግጦታል። ኢየሱስ እዛ ቤት እንዲያውም አስፈላጊ አይደለም። ምክንያቱም ቢወስን ቢናገር ፍርድ ቢሰጥ ብይን ቢሰጥ ማርያም ስትገለብጠው አይቶ አረረረረ ዘመዴ እሷን መያዝ ነው እንጂ ዘራ ብሩክ ያስገባልም ያስወጣልም ይልሃል። ከምን ከገንደት እኔ ኢየሱስ ምን ይሰራልኛል? ዘራ ብሩክ ነው እንጂ መያዝ። ይሄንን ነው የምንነግር። አየህ፣ ስለዚህ ቆሻሻ መጠረግ አለበት። ይሄ ለዓመት በዓል መጥረግ የለመደ እኮ ባህል ስላለን እኮ ነው። ገብቷል? ለበዓል የሚጠርግ ገብቷል። አይታችኋል? እንትን ላይ ሚዲያ ላይ ሲሆን በስመ አብ በወልድ ምናምን ብለው ዛሬ ለጌታችንና ለመድኃኒታችን የልደት በዓል ምናምን ስለው ኢየሱስን የሰበኩ አይመስልም? ይቺ የበዓል ነች። የበዓል ጽዳት ትባላለች። የበዓል ወሬ ነች። አይደለም ውስጥ የሚወራው ተአምረ ማርያም ነው። መድረኩን ያያዘው ተአምረ ማርያም። በእርግጥ አይነ ወጣቱ የተቆጣ መጥቷል። አሁን እውነት ለመናገር ሁሉም እንዳልነቃ አድርጌ አላወራም። አሁን ኦርቶዶክሳዊ ወጣት መቆጣት ጀምሯል። ምንድነው ወይ መልስ ስጡን ወይ ገላግሉን ከዚህ ተረት ማለት ጀምሯል። አዎ ይገባኛል። ስለዚህ ይሄ ዓመት ባለት የምታጸዱ ጽዳት መታገስ አንችልም። እኛ ገና ዓመት ባለ አምጣት መጥቶ እስክታጸዱ ስለ ኢየሱስ እስክትሰብኩ መጠበቅ ስለማንችል በእኛ ቤት ሕግ ኢየሱስ በነገሰበት ቤት ሕግ ጽዳት በየዕለቱ ነው፣ በየሰከንዱ ነው። ምናስቀምጠው ቆሻሻ የለም። ፎቶው ስር ምናምን ስር ቆይ በዓል ሲደርስ አንዴ ፈቅ አድርገን እናጸዳለን የምንለው የለም። በቀጠሮ ጸዳት የለም እኛ ቤት የለም። በቃ ዛሬ የመዳን ሰዓት አሁን ነው። ያው ለመዳን ደግሞ ምን አለ? ኃጢአት መሰሪያ ያለበት ሰው ንስሐ መግባት አለበት። ስለዚህ ንስሐ ማለት ጽዳት ነው። ጽዳት መቼ ነው የሚደረገው መሰለ? በእኛ በክርስቲያኖቹ ቤት አሁን ነው። ቀጠሮ የለም ብራዘር። ዳጊ ይደርሳል ገድል ምናምን ድርሳናት ላይ ያሉ ችግሮች እኮ ይስተካከላል ብለዋል። ምን ኒቂያ ካለፈ ስንት ጊዜ ሆነው እንደዛ ካሉ አንድ ነው። ለዛውም ሁለተኛውንም ጭራሽ መልሰው እንደገና ይግባኝ ብለዋል መሰለኝ ያወገዙት። አንድ መጽሐፍ ነው እንዲዛ ቤት ስለ ሐሰት የሚያወራው አይደለም። አንድ መጽሐፍ በአመት አንድ እንኳን አታወግዙም እንዴ? የለም። ስለዚህ ጽዳቱ በየዕለቱ መሆን አለበት። እና ጴንጤሞችም እረፉ እንደዚህ የምትሉ አንዳንድ ካላችሁ፣ ብዙ እርግጠኛ አይደለሁም ጴንጤ መሆኑን የሚያሳየው ካላችሁ። ኦርቶዶክሳውያኖችም ሶሪ ብሎ ነገር የለም። ዝንቧን አንሳት እንዴት ይበላላል ግን አንተ ይሁላ ውሸት እየሰማ እኔ ግራ መጋባቱን አስበው እንግዲህ። እኔ ማርያም ትሻላለች ኢየሱስ፣ ማርያም ይሻላል ኢየሱስ፣ ኢየሱስ ነው ማርያም መጨረሻ ላይ እኮ እያልክ የተምታታ ነው የምትኖረው። ገብቷል? ተክልዬ ቀላል ነው እባክህ
ከሳምንት አትሊስት 2 ቀን ነው ቢዚ የሚያደርገኝ ተክልዬ። ለምን ሐሙስና እሑድ እባብ እየፈለለኩኝ እገላለሁ፣ ኃጢአት ይሰራል ይላል ገድላቸው። ስለዚህ 5ቱን ቀን እንጆ ያደርግበታለሁ ትላለህ። ስለዚህ የተክልዬ ይመቻል። ኢየሱስ ደግሞ ሳምንቱ ሙሉ ተቀደስ ነው የሚል አይመችም። የኢየሱስ ወንጌል የሐዋርያት ወንጌል አይመችም። ያው አይመችም ማለት ለአንተ ነው፣ እኛ ተመችቶናል። ባይደው ጽድቅ አልከበደንም የኛ ስላልሆነ። ጽድቅ እኮ የራስ ሲሆን ነው፣ ራስ የምትሰራው ሲሆን ይከብዳል። ገባህ አይደል? ነጭ ልብስ የለበሰ ሰው አይተህ እንደው ያም እንዳይነካው ሲሳቀቅ ነው የሚውለው። ሲሳቀቅ የራሱ ስለሆነ ነው እኮ ጽድቁ የራሱ ስለሆነ ነው። እኛ የለበስነው ግን ልብስ የለበስነው ነጭ ልብስ የኛ አይደለም። ገባ? ሰይጣን መጥቶ አዳፋ ነገር ሊደፋበት ሊያቆሸሸው የሚችል ጽድቅ አይደለም የለበስነው። አነሳቀቅም፣ ስንወጣ ስንገባ እንመካለን። ደግሞ የሚገርመህ የኛ ስላልሆነ ደግሞ ነገ እንዳልበላ ምናምን አንልም። የኛ ጽድቅ አይደለማ። ገባ? የኛ ስላልሆነ በሱ እንመካለን። የሱ አይቆሸሽም፣ የሱ ጽድቅ ያስመካል። የሱ ጽድቅ ብዙዎችን አጽድቋል። ስለዚህ ምንም we are proud of that። ያንተ ስለሆነ ነው የምትላላቀው። ኤኒዌይስ ግን ባጭሩ ለዚህ ሁሉ ጣጣ የዳረጉህ ቤትህ ያሉት ሐሰተኛ መገበያያ፣ ሐሰተኛ መገልገያ ገንዘቦችህ ድርሳናትና ገድሎች ናቸው። ዛሬ እንዳላችሁት ምን አገባ ጥለውት የለ አንተ ጴንጤ ምን አትቀበሉ ማለት በቃ አታውራ አይባልም። ተበላችሁ። ለምን ይሄ ፎይ የሚባል አንድ የተወደደ ወንድማችሁ ወጥቶ ቁርአን ከፍቶ ሲያወራ ሙስሊሞችን ሲሞግት ሐዲሳቸውን ከፍቶ ሲሞግት እናንተ ከስር ታፕታፕ ስታረጉ ነበረ። ምን አላላችሁትም እንዴ? አንተ ምን ነው ቢቀርብህ ጥለውት የለ እንዴ? እስልምናን ቁርአን ለምን ታነሳለህ? ሐዲስ ለምን ታነሳለህ? አላላችሁትም። ስለዚህ ከእናንተን ቤት የወጣ ሰው ገድላችሁን፣ ቆሻሻችሁን፣ ዝንባችሁን መጥረግ ማንሳት መብቱ ነው። ጥሎት ወጥቶም ማለት ነው። ጥዬ ወጥቼም ገድልህን ግን የቀረው ዘመዴን ግን የቀረው ኦርቶዶክሳዊ ቤተሰቤን ግን አተርፍበታለሁ። እኔ ጌታ አስመልጦኛል። ከብዙ የማያድኑ ግን ያድናሉ ተብለው ቃል ኪዳን ከተሰጣቸው ፍጡራን አድኖኛል ብዬ እናገራለሁ። በመጀመሪያ እግዚአብሔር ቃሉን በቃል ኪዳን አይሽርም ብዬ ይህን ተናግሬ መጨረስ ፈልጋለሁ። እግዚአብሔር ቃሉን አትግደል የሚለውን ቃሉን በሌላ ቃል ኪዳን ለፍጡር በሰጠው ቃል ኪዳን አይሽርም። ትላንትና ሞግተናል። ሌላ ቤት ገብቷችኋል። ለቅዱሳን ተሰጠ የሚባለው በክርስቶስ ደም ከሆነ ኃጢአት የሚሰራው በቃል ኪዳኑ ግን ለሳቸው በተሰጠው ደግሞ እሁድና ሐሙስ እባብ ገድዬ ይሰራል ኃጢአት ስትለኝ ምን እያልከኝ ነው? ቃሉን በቃል ኪዳን ሻረው ማለት ነው። እግዚአብሔር በሌላ ለፍጡር ቃል ኪዳን ሰጥቶ፣ ስለዚህ ራሱ እግዚአብሔር አንተ እግዚአብሔር ይጣላል ማለት ነው። መጽሐፍ ቅዱስ ላይ የተሰጠ አትግደል የሚለውን ቃል ማርያም ግን ትገልበታለች። ጴጥሮስ ደግሞ ገደለ ብለህ ትከራከረኛለህ። ስለዚህ በአንተ ቤት ከ10 ትእዛዛት 9 ቀሩ ማለት ነው። ለምንድን? በቃል ኪዳን መግደል ይቻላል ማለት ነው። የገደሉም እንደነ ማርያም ገጽ 80 ላይ እንደሚገኘው ወይም ደግሞ እንደ ጴጥሮስ ገድል ያውቃሉ። ጴጥሮስ የሚባል አንተ እያወራው ነገር ትዝ አለኝ። ምናልባት እናንተም ገዳይ ሆናችሁ ስለዚህ ይሆን ውሸታቸውን ነው። ቅብብሎሽ ከሱ አልመጣም። ቢመጣማ ኤርሚዬ ገዳይ አይሆኑም ነበር። የሉም። አዎ የእነሱ ቅብብሎሽ የመጣው ከሙስሊሞች ነው፣ ከድንጋይ ነው። ኤርሚዬ ልጅ ሆነን ከተጫወትንበት ታሪካቸው እንደዛ ነው የሚናገረው። ኤኒዌይስ ግን ቱ ፋይናላይዝ ኢት ቃሉን በቃል ኪዳን የሚሽር እግዚአብሔር የለም። እዚህ ጋር ቃል ይሰጥህና እኔን በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሚለውን ቃል በዛ በኩል ደግሞ በቃል ኪዳን በዘራ ብሩክ ጺም ብሎ አይሽረውም። በቃ ይሄን ስታቅ በቃ ተገላገል። እየተበላህ ልክ ጴንጤስቱን ከኪሳራ ከምዝበራ ከውሸት ትድናለህ ኢሚዲየትሊ። በቃ እኛ ጋር መተህ ምን መሰለህ የዘራ ብሩክ ሳይሆን የሚሰራው የፓስተር ከሌ ነው የሚሰራው አንልህም። አንቀይርም፣ ሰው አንቀይርም። እኛ ቤት አንቀይርም። ፍጡር እናስወጣና ኢየሱስ ይነግሳል እኛ ቤት። ልዩነቱ ይሄ ነው እንጂ ሰው በሰው አንተካም። እዛ ከሌ ሲበላህ ነበር፣ እዚህ ደግሞ የከሌ ገደል አይበላህም። ኤርሚ ተባረኩ፣ ጨርሻለሁ። ኧረ ዳግሻ ይቀጥል ትንሽ። ኧረ ኤርሚ ይሰራልኝ ይደለም። አይ ዘራ ብሩክንማ በእንደዚህ ኤርሚ መጥቷል። ታች ላይ ያለው እኔን አስወጥቶኝ ምን አለ ኤርሚ ምን አለ ስታሳይ? አይ ኤርሚ እንዲያውም ጥሩ ነው፣ እድል ሰጥቶኝ ጥሩ አውርቻለሁ። እግዚአብሔር ይባርከው፣ ችግር የለም። ግን እንትና ጎንደሬው ምናልባት ከዛ ቤት አብሮን ስለመጣ ሌሎች እህቶችም ወንድሞችም አሉ። ቀጥሉ እናንተ ይመስላል። እሺ ጎንደሬው፣ እሺ እንዴት ነህ? ሰላም እሺ ትንሽ አንድ ነገር ልበልና ቅድም እኔን ውሸታም ለማለት እናንተ
ደርሳችሁልኛል። በጣም አመሰግናለሁ። ግን ውሸት አይደለም፣ የተጻፈ ነገር ነው እያንዳንዱ ነገር እና እያለ ያለው ምንድን ነው? የዘራ ብሩክ እያለ ያለው ምንድን ነው? ፂሙን በእጁ ያሰረ ሁሉ የኃጢአቱ ይሰረይለታል። የኃጢአታችን ይሰረይል በክርስቶስ በማመን ነው ብለን እናምነው። ስለዚህ ይሄን ነገር እየተናገሩ ነው ያሉት እና ኦርቶዶክስ ደግሞ ምንድን ነው? ድምፅ አለ፣ ጎንደሬው ድምፅ አለ፣ ታፍናል፣ ድምፁ ታፍኗል። አሁን ይሰማል? ቻርጅ ላይ አድርጌ ነው ይሰማል? ቻርጀሩን ንቃለው፣ የተወሰነ አውርተህ እስክትጨርስ እና ዘራ ብሩክ ትልቁ ነገር ምንድነው? ኃጢአቱ ይሰረይለታል ነው የሚለው ከፂሙ የወሰደ። ስለዚህ እነሱ የሚያምኑት በክርስቶስ ሳይሆን በዘራ ብሩክ ፂም እንደሚያምኑ ነው እያሳዩን ያሉና ዛሬ ምንድነው ያየነው? መልስ አለን የሚሉት ኦርቶዶክሶች መልስ እንደሌላቸው በሚገባ አይተናቸዋልና ይህን ነገር ድርቅናቸውን ትተው ገድላትን አውጥተው ቢጥሉት የተሻለ ነው ብዬ አምናለሁ። ሌላው ደግሞ ምንድነው? ኦርቶዶክስ ቤት ሲኦል ከገባን እኮ የተክለ ሃይማኖት ዝክር ከዘከርነ ገነት እንገባለን ብሎ የሚያምኑ ሰዎች ናቸውና እኛ እያልን ያለን ምንድን በአጠቃላይ ገድላትን አውጥቶ እስካልጣሉ ድረስ ዛሬም ነገም ወደፊትም መጠየቃችን አንተውም። እኛ በክርስቶስ ያመኑ ሰዎች ነን። እኛ ምንድነው በክርስቶስ ነው ብለን የምናምነው። ኤርሚዬ በጣም ነው የማመሰግነው ስራ ላይ ስለሆንኩ። እሺ ቴንክ ወንድማችን ተባረክ፣ ጸጋ ይብዛልህ። አዎ መጠየቁን መቀጠል ነው ያለብን። ኦኬ ኪዳነ ምሕረት እንኳን ደህና መጣ። ደህና ነን እግዚአብሔር ይመስገን። ኦርቶዶክስ መሰረቷ ገድላት አይደለም ነው ያልከው? አዎ እኛ እኮ ማን እንስማ? ሊቃውንቱን እንስማ? ጳጳሱን እንስማ? ወይ እናንተ እንስማ? ኤርሚ የምትሰሙትማ እውነተኛውን የቤተክርስቲያን አስተምህሮ ነው እንጂ ግለሰብ ወጥቶ የተናገረውን አይደለም። ስለዚህ እውነተኛ የቤተክርስቲያን አስተምህሮ በሊቃውንቱ በኩል ነው የሚተላለፈው። አዎ ግን እኔ ማምነው ምን አለ መሰለህ ኤርሚ፣ አሁን ከሆነ የቤተክርስቲያኒቱ እውነተኛ ገቢ የሚያስገኘውን ብቻ ነው እያወሩ ያሉ። የቤተክርስቲያኒቱ እውነተኛ ትምህርት በመምህራኖቿ እና በሊቃውንቱ በኩል ነው የሚሰጠው። አዎ በሚገባ። ስለዚህ መምህራኑና ሊቃውንቷ እኮ ገድላት ድርሳናት መሰረት ናቸው ብለዋል። አዎ ልክ ነው ኤርሚ ይላሉ። አልፎ አልፎ አንዳንድ ሊቃውንትም ሆነ ጳጳሳትም የሆኑ በህዝቡ ዘንድ ላለመጠላት ብለው የሚያደርጉት ነገር አለ። እኔ እሱን አልቀበልም። እውነተኛውን መግለጥ አለብን። ሐሰትን ሐሰት ማለት አለብን። እውነተኛውን የቤተክርስቲያን አስተምሮ ደግሞ መናገር አለብን እንጂ ወንጌልን ለዚህ ትውልድ ያስተላለፈችን ቤተክርስቲያን እንደዚህ በሰዎች ዘንድ እንድትሰደብ ማድረግም የለብንም ብዬ አስባለሁ። ይህንን ያደረጉት እኮ የቤተክርስቲያኒቱ ልጆች ናቸው። አዎ ይገባኛል፣ ልጆች ናቸው። ነገር ግን እነሱ ስህተት ናቸው እያልኩኝ ነው ያለሁት። ምክንያቱም ውሸትን አጉልተው የሚያወጡ እነሱ ውሸተኞች ናቸው፣ እውነትን መናገር አለባቸው ነው እያልኩ ያለሁት። እነሱን አግኝተን ደግሞ የማውራት እድሉ ቢገጥመን እሱ ነው ውሸታም ብለው አንተን ይሉሃል ማለት ነው። እንዴት? ለምንድን ነው ውሸታም የሚሉኝ? አንተ እነሱን ውሸታም ናቸው ያልከው የቤተክርስቲያን መሰረት ናቸው ገድላት ድርሳናት ብለው አሉ አይደል? አንተ ይሄን አልቀበልም ብላል። እነሱ ደግሞ ቢመጡ እኛም ይሄን አንቀበልም፣ ይሄ ግለሰብ ወሬ ነው፣ ይሄ ሰው ውሸታም አንቀበልም። ምክንያቱም ከመጽሐፍ ቅዱስ ጋር ከቃሉ ጋር የሚጋጭ አስተምህሮ አልቀበልም። ዳጊ የምትለው አለ እዛው ኤርሚ የጌታ ይርዳ። ቀጥሉ። እኔ ራቴንም እየበላሁ ስለሆነ
እሺ ኤርሚ እንግዲህ እነሱ ገድላት መጽሐፍ ቅዱስ አይ ሌላ ሰው የቀጠረ ኤርሚ እኔ ከቀጠርኩ አይቆም ሌላ ሰው ድዳግ እንግዲህ አሁን እኮ መምህራኖቹ ራሱ አገልጋዮቹ እርስ በርስ እየተወጋገዙ ነው። ለምሳሌ ማነው ዘማርያም ነው ዘመሐመድ የምትሉ ሰውዬ እሱ ዲበኩሉ እና እሱ ስለ ገድላት ድርሳናት ሁለቱ የተለያየ ነገር ነው የሚያወሩት። ሌሎቹ መምህራን ማለት እነሱ ብቻ እንደ ዋቢነት ጠቀስኳቸው እንጂ አንደኛው ገድላት ድርሳናትን ማልቀበለው የሚያጠራጥረኝ ነገር ካለ ወርዛ ነው ዞር በል ብዬ የምለው ነው ብሎ ያለው ቄሱ ማለት ነው። ዲያቆኑ ደግሞ አትችልም እያለው ነው ቄሱን። መምህራኖቹ መሰረት ነው ብለው ይላሉ። ወንድማችን ደግሞ እዚህ ኪዳነ ምሕረት ደግሞ መሰረት አይደሉም ይላል። ስለዚህ ያለ የላቸው ማለት ነው። እርስ በርሳቸው ዲቤት ቢገቡ በታቦቱም ጉዳይ ጠረጴዛ ይባላል አይባልም ይባላል አይባልም ብለው እርስ በርስ ተጠራርተው ነበር እኮ በታቦቱ ጉዳይ። በታቦት ጉዳይ ኤርሚ በተለይ እሱ ጋር እኔ በጣም የገረመኝ ምን አለ መሰለህ ኤርሚ እሱ ጋር በተለይ በታቦት ጉዳይ ጠረጴዛ ይባላል አይባልም በሚለው ጉዳይ ራሱ ይሄን አለማወቃቸው እኔ በጣም ነው የገረመኝ። ምክንያቱም አንድ የቤተክርስቲያን አስተማሪያችን ነው፣ ግን ከዚህ ጋር በጣም ኮንፊውዝ መሆናቸው በጣም እኔ ራሱ አስገርሞኛልና እኔ በጣም ነው የተደነቅኩባቸው። ከሌሎች ከነ ዲበኩሉ ጋር እንደዚህ በመጣላታቸው በዚህ ጉዳይ ማለት ነው አለመስማማታቸው እኔ በጣም አሳዝኖኛል እና ምን ያህል እያንዳንዱ የራሱን አስተምሮ እንደሚከተል ነው ያሳየኝና ጠረጴዛ አይባልም ማለታቸው በጣም ትልቅ ስህተት መሆኑን መጽሐፍ ቅዱስ አለማንበባቸው አለማወቃቸውን ብቻ ያሳዩበት ነው ብዬ ነው እኔ ማምነው። ስለዚህ ኦርቶዶክስ ወጥ የሆነ አንድ አይነት ትምህርት አላት ብላችሁ የምትሉት ህዝብ ለመያዝ ነው ማለት ነው። ህዝብ ለመያዝ አይደለም፣ አስተምህሮ አለ። ነገር ግን ሰዎች የራሳቸውን ሀሳብ እየጨመሩ እያስተማሩ ነው። ያለ መጽሐፍ ቅዱስ ቃል በራሳቸው እየጻፉ እያስገቡ እያስተማሩ ነው እያልን ነው አሁን እኛ እየተናገርን ያለ ነው። ትክክለኛውን የቤተክርስቲያን ትምህርት መጠበቅና ስሁት አስተምህሮ የሚያስገቡትን መከላከል ነው አሁን የኛ አላማችን መሆን ያለበት ማለት ነው። የትኛው ነው ስለ ታቦት ትክክለኛው አስተምህሮ ያለው? ምን የሚለው ነው? ለምሳሌ የታቦት አስተምህሮ ማለት ስለ ታቦት ለምሳሌ በቅዳሴ ራሱ እኮ ታቦት ጠረጴዛ እንደሚባል ይነገራል አይደለ? በዲበዛቲ ጠረጴዛ ተብሎ ይነገራል እና እሱን እለት እለት እየሰሙ ሊቀጠበብት ግን ይህን አይባልም ማለታቸው በራሱ ቤተክርስቲያናችን እያሰደቡ መሆኑን ነው የገባኝ። ስለዚህ አሁን እኛ ከሩቅ ያለን ሰዎች ኦርቶዶክስ ዛሬ ጠረጴዛዎቻቸውን ይዘው የሚወጡበት ቀን ነው ብለን ብንል ድፍረት ነው የምንናገረው? አዎ ድፍረት ነው ኤርሚ። ምክንያቱም በታቦቱ ላይ የእግዚአብሔር ቃል ነው የተጻፈው ብለን ነው እኛ ምናምነው። ውሸት ነው፣ ውሸት ነው። በሰላም ላምሽበት ውሸት ነው። እናንተ ታምናላችሁ እንጂ ምንም የተጻፈበት የለም። ከፈለክ አሳያለሁ በፎቶ 5-6 ማለት ነው። በሰላም ላምሽበት ምንም የተጻፈ ነገር የለም። ያለውም የተጻፈ የግለሰቦች ስምና የታቦቱ ተብሎ የተባለው የማርያምና የጊዮርጊስ ከሆነ እንደዛ ነው የተጻፈው። ስለዚህ ለዚህ ነው ቅድም ብፁዕ አቡነ ኤርሚያስ በዚህ ስንለው በዚህ ጠብ ሲል ስደፍን አይነት ነገር ሆኖብን አንጸልዩልን ብለው ያሉት ማለት ነው። እና ግን የሚያሳየው ያው ቄስ ለቄስ የድቤት ጥሪ ተጠራራ በታቦት ጉዳይ። ዲበኩሉ ዘነበን ጠራው ማነው ዘበነን ለቀሲስ ዘበነ ቀሲስ ዲበኩሉ ጥሪ ጠራ በታቦት ጉዳይ። እኔ ስጠራቸው ሁለቱም አልመጡም። ለሁለቱም ጥሪ ያቀረብኩት አልመጡም። ምክንያቱም እነሱ ጥሪ የሚወዱት ጸበል ቅመሱ የሆነ የሚረጭ ነገር ካለ እሱን እርጩ ተብለው ሲባሉ ነው የሚመጡት። እኔ ጋር ደግሞ በሀሳቡ ላይ እናውራ ብለው የሚል ነበር።
እና ቤተክርስቲያኒቱ ወደ ጥንት መሰረቷ ትመለስ ብለው እኮ የሚሉ ሰዎች ከጳጳሳት ጀምሮ እኮ በጣም ብዙ አሉ። እነሱን ስለማቅ እነሱን ምንድነው ስለምረዳ በዛ አይነት መልክ ሊሆን ይችላል እንጂ አሁን ኪዳነ ምሕረት ከዚህኛ ጋር መጥቶ ብዙ ጊዜ ሲያወራ ሰማዋለሁ። ከዛ ፊት አዶ ነው ጊዜ ተዋውቀን ነው አልተዋውቀን እንደሆነ አላውቅም። አዎ ግን ወንድምነት እኔ ምንድነው መሰለህ አሉ በጣም ብዙ አባቶች አሉ። እነሱን አይደለም እኔ እያልኩ ያለሁት ነገር። ለምሳሌ አንድ ሰው ኦርቶዶክሳዊ ነኝ ብሎ ከዚያ ደግሞ አንተ አምተገድላቶች ላይ ያሉትን አንዳንድ ልክ ያልሆኑት ነገሮች አምተ ስትገልጣቸው አይ ቤተክርስቲያኗ እንዲህ ብላ አታምንም ብሎ ማለት ሌላ ነገር ነው። ቤተክርስቲያኗ እንዲህ ብላ ታምናለች፣ እኔ ግን አላምንም። አሁን አባቶች እዚያ ያሉትም ቢሆኑ እኛ እናምንም ማናምነው ማንቀበለው በሐዋርያቱ ትምህርት ስንፈትሸው ነገርየው ልክ ስላይደለ ብለው ነው አይደለም። እሺ ለምሳሌ አባታችን አቡነ ገብርኤል አቡነ ገብርኤል የሚባሉ ሰው እሳቸው ስለ ቤዛ ባስተምሩት መድረክ ላይ ለምሳሌ ቤዛ አትባልም ምናምን ብሎ አሉ አይደለም። ደን ከዛ በኋላ ምድር ያሉት ይቅርታን ያስጠይቋቸዋል አይደል እንዴ? ይቅርታ ካስጠይቁት አልጠይቁም እኮ ይቅርታ ታውቃለህ ነው ብሎ እኮ መግለጫ ሰጡ አይደል እሳቸው። እሺ አይጠይቁም። እሺ አይጠይቁም። እሺ አልጠይቁም። እሺ ችግር የለውም። ነገር ግን አባ ገብርኤል ነገር ግን የቆሙ ስር ምናምን ነገር እንዳይንቀሳቀሱ አድርጓቸው አላወገዟቸውም። ብዙዎች አልተነሱባቸው በእሳቸው ላይ። ልክ ነው። ቤተክርስቲያኗ የምታምነው እምነት አለ። የራሷ ቤተክርስቲያኗ ይሄ ነው እምነቴ ብላ አስቀምጣለች። መጽሐፉ አለ፣ አንተ ጋም አለ፣ ባለፉም እያሳየን ነው። እኔ ጋም አለ መጽሐፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ስርዓት አምልኮና ውጭ ግንኙነት በሚለው መጽሐፏ ላይ ዘርዝር አስቀምጣለች። ይሄ ነው እምነቴ ብላ ኦፊሻሊ ይፋ አድርጋለች። ስለዚህ እኛ የምናምነው የምንቀበለው ኦርቶዶክስ ተዋሕዶ ቤተ እምነት የምታምነው ይህንን ነው ብለን ስንል እሷ ጽፋ ኦፊሻሊ ካደረገችው መጽሐፍ ተነስተን ነው። ስለዚህ የሆነ ሰው መጥቶ ኢቨን ቄስም ቢሆን ጳጳስም ቢሆን መጥቶ አይ እኔ እንደዚህ አላምንም እና ቤተክርስቲያኗ እንደዚህ አታምንም፣ ሁለቱም ለየቀል ነው። ቤተክርስቲያኗ እንዲህ ታምናለች፣ እኔ አላምንም፣ እኛ አናምንም። ቤተክርስቲያኗ መስተካከል መታደስ አለባት፣ ወደ ትክክለኛው የሐዋርያት አስተምሮ መምጣት አለባት። እሱ ሌላ ነገር ነው። ግን ልክ አካሉ እንደሚያደርጉት ቲክታክ ላይ የቲክታክ ኦርቶዶክስ እና የመሬታ ኦርቶዶክስ ሁለቱም ለየቀል ሌላ መንገድ እንዳላቸው ሁሉ እዚህ ጋርም ተመጥቶ በቲክታክ እና በመሬታ ኦርቶዶክስ ባይጫወቱ አንዳንድ ሰዎች ደስ ይለኛል። እንደ ግል አቋም አልቀበልም፣ እንደ ቤተክርስቲያን ግን ትቀበላለች የሚለው ነገር በዚህ መታወቅ አለበት። አለበለዚያ ሰዎች በጣም ነው ዲሲቭ የሚሆኑት በሮንግ ኢንፎርሜሽን ማለት ነው። ከዛ አንጻር ነው ወንድምነት አይ ቤተክርስቲያኒቱ የምትለው ነገር ወጥ እንዳልሆነ እሱን እዚያ አጽንኦት ሰጥተን እናገራለን። ግን እንዳልከው ግለሰቦች የራሳቸው ምልከታ ማስቀመጥ ይችላሉ። ግን ቤተክርስቲያኒቱ እንደዚህ አትልም ብለው ለሚሉት ግን ቤተክርስቲያኒቱ አይደለች እንደ ጸፋ ያወጣቸው መጽሐፍቶቹን የቤተክርስቲያኒቱ ልሳኖች ናቸው እኮ እነዚህ መጽሐፍቶች በሙሉ። እዛ ላይ ትክክል አይደላችሁም ብለን እንላቸዋለን። ቤተክርስቲያኒቱ እንደዚህ አትልም ካሉ እነዚህ መጽሐፍቶች የተጻፉት በቤተክርስቲያኒቱ ፍቃድ አይደል እንዴ? በራሷ ልጆች፣ በራሷ መምህራን፣ በራሷ ሊቃውንት ነው የተጻፉት። በራሷ ገዳም ደብር ፍቃድ ነው የታተሙት። ብፁዓን ሊቃነ ጳጳሳት ፈቅደው ምናምን ነገር ሁሉ ማለት ነው። ስለዚህ እሱ እንኳን አይሰራም። ግን ምልከታቸውን ማስቀመጥ ይችላሉ። አንተ ያልከውንም እንዳልከው ሌላ ትውልድ ላይ ጥያቄ በማይፈጥር አይነት መልክ ቢያስቀምጡ ይሄማ ትክክል አይደለም ብዬ እላለሁ እንላቸዋለን። እና እንደዛ ነው የሚሻለው። ተባረኩ። የሚከፍት ሰው ካለ ወደ እሱ ቤት መሄድ እንችላለን። እኔ በስጋ ስለደከመኝ አንድ ጥያቄ መልስ ከስር ለምሳሌ መርጦ ስላመኑ ከነርሱ ጋር ህብረት እያደረጉ ከሆነ እንዴት ድነዋል ማለት እንችላለን? ለይተን አይ ድነዋል አይደለም፣ እውነት የተረዱ ሰዎች አሉ ነው እኔ የምለው። የዳኑ ሰዎች ይኖራሉ፣ ግን እውነት የተረዱ ሰዎች አሉ። እውነት ተረድተው ገና ብዙ የሚቀራቸው ማለት ነው። ይሉንታው አለ ምን አለ። በአንዴ እኮ አይለቅም ነው ወንድምነት፣ በአንዴ አይለቅም፣ በአንዴ አይለቅም እንጂ ድነዋል ብዬ እኔ አልመሰክርም። ግን የዳኑ ደግሞ የሉም ብዬ አለልም። እዛ ቤት የዳኑ ሰዎች አሉ። በካቶሊክ ውስጥ የዳኑ ሰዎች አሉ። በአይሁዳውያን ውስጥ የዳኑ ሰዎች አሉ። በኦርቶዶክስም ልክ እንደዚሁ እስልምና ውስጥም ድነው የተቀመጡ ሰዎች አሉ አሉ በጣም
ሄደ አሁን ጳጳሳቱን ምናምን ነገር ብለህ ብትል አብዛኞቹ ለማርያም ስዕል ለተባለው እኮ ጳጳሳቱ እኮ አይሰግዱም። ግን አይናቸውን አጉረጥርጠው ስገዱ፣ ለስዕሏ ስገዱ ምናምን ነገር እያሉ ይላሉ። እነሱ ግን አያረጉትም ከጥቂቶቹ በስተቀር። ጥቂቶቹ ደግሞ እንጀራ ለምነንብሽ የበላነው በአንቺ ነውና አንቺ እናታችንን ያለ አንቺ አይሆንልንም እያሉ ደግሞ ጥልቅ የሆነ አምልኮ ውስጥ የገቡ ሰዎች አሉ። እና ድነዋል ብዬ እኔ እንደዚህ እንትን አሁን ድነዋል እሱ ድነዋል ምናምን ነገር ብያለሁ። መዳኑን ራሱ ሰውየውን የሚያውቀው የመንፈስ ቅዱስ ምስክርነት በመንፈሱ ላይ ከመጣ ያንን መመስከር ይችላል። ኢየሱስ ጌታ መሆኑን በአፉ በልቡ አምኖ በአፉ ካልመሰከረ አይድንም። የሐዋርያቱ ትምህርት በፍጹም እዚህ ጋር አይንሻፈፍም። ይህንን ብሎ ኮንፌስ ያደረገና በእውነት ጌታን ያመነ ሰው ይድናል። እና በዚህም ልክ ደግሞ የዳኑ ሰዎች አሉ። አንዳንዶቹ ደግሞ ይህንን ኮንፌስ ያላደረጉ ግን እውነት ጭላንጭሉ በርቶላቸው ገብቷቸው እዛ የተቀመጡ ሰዎች አሉ። እኔ አሁን የእውነት ጭላንጭል ገብቷቸው ተረድተው እዛ የተቀመጡ ብዬ ከምላቸው ውስጥ የምመድባቸው ሰዎች አሉ። ሲያወሩ ቃናቸውን ታውቀዋለህ። በቃ ትክክል እንዳልሆነ ብዙ ነገሩ ትክክል እንዳልሆነ ያውቃሉ። ደግሞ ያንን ቤት ትቶ መውጣት ለእነሱ ከብዷቸዋል። አልወሰኑም። አንዳንዶቹ በዘላለም መዳን ጉዳይ ላይ ገና አልወሰኑም። በዚህ መካከል ግን መንታ ሀሳብ ላይ ሆነ በዚህ መካከል ግን ቢሞቱ ሲኦል ነው የሚገቡት። ገና ጌታን አልተቀበሉም። በውሳኔ ኮንፌስ አላደረጉም፣ መጽሐፍ እንደሚያስተምረው ማለት ነው። እና ይሄን ነው የምለው። ጸጋ ይብዛላችሁ። ወንድምነት በጣም ደክሞኛል። ተባረኩ። ቅድም እዛ ቤት በነበረው ጉዳይ ልናወራ እኔና ዳግ እየገባን ግን እሱም በኋላ እድሉን አግኝቶ እዛው ነግሯቸው ወጣ። ጌታ ይባርከው ዳግሻ እና ጌታ ይፈቅድ እንገናኛለን። ጸጋና ሰላም ይብዛላችሁ። ሁላችሁም ተባረኩ። በጣም በስጋ ስለደከመኝ መተኛት አለብኝ። እሺ እህትዬው ትከፍቻለሽ? መስዬ ልክፈት ትመጣላችሁ እያለች ነው። አንድ ነገር ብቻ ልበል። ምናልባት ይሄ ሜሴጅ ለምታውቋት ካላችሁ ብታደርሱ ዶክተር ሰምሪ የምትባል እህት አለች፣ ኦርቶዶክሳዊት እህት ነች። ምናልባት በጣም ውሸታም ነች እሷ ዶክተር። ኢትስ ኦኬ ደጋግማ ስትዋሽ እኔ ከዚህ ቤት እራሱ አግኝቻታለሁ። አይ ምን መሰለህ ከእሷ ማንነትና ውሸት ጋር እኔ ብዙም ከምታገልበት ምክንያት የለም። በግልም ማለት ተገናኝተንም በግል ሳይሆን ተገናኝተን እኔ ፐርሰናሊ እና እሷ ሰው እየሰማ አውርተን እናውቃለን። አሁን ምንድነው አንድ ነገር እንዳትደክም ከዚህ በኋላ ጥሩ ትምህርት የሚሆናት ነገር ልሰጣት ነው። ሌሎችም ኦርቶዶክሳውያኖች ካላችሁ እረፍት ይሆናችኋል በምናገረው ነገር ማለት ነው። እንግዲህ እውነት ምክንያታዊ ከሆናችሁ እውነተኛ ከሆነ ለህሊናችሁ እንትን የምትሉ ከሆነ ባትሉም ደግሞ የሚያስገድድም ስለሆነ የቤተክርስቲያናችሁ ንግግር ስለሆነ ቤተክርስቲያናችሁ ውሳኔ ስለሆነ ቤተክርስቲያናችሁ ገድላትና ድርሳናት ጥራት ይጎላዋል በሚል እናጣራለን፣ ቼክ እናደርጋለን፣ እንፈትሻለን፣ እንመረምራለን በሚል ቃል ገብታ ፓትርያርኳ ይህን ነገር ሲናገሩት ያው መረጃው እጃችን ላይ አለ። የሚጠራጠር ካለ መግባት ይችላል። በጽሁፍም በንግግርም በቪዲዮ የሚፈልግ ካለ ልክ ነው፣ ጥራት ይጎላቸዋል ገድላቶቹ፣ ድርሳናቶቹ፣ ተአምራቶቹ። ስለዚህ እነዚህን አዋልደ መጽሐፍት ላይ የማጣራት ስራ ሰርተን መወገዝ አለባቸው፣ ይወገዛሉ ብለዋል። ኦኬ አሁንም ምሳሌን ቅድም በሰጠሁት ምሳሌ ልስ መቼም ጴንጤ ምግብ ይወዳል ስለሚሉን እንግዲህ ምን ይደረግ፣ ምግብ የማይወድ አይመስሉም እነሱ። ምግብ የሚጠሉ እኮ ነው የሚመስሉት። ትሪው ላይ አልጫ ሁሌም ሰጣት ምሳሌ ነች፣ ግን ቀላል ስለሆነች ጥሩ ነው። ትሪው ላይ አልጫ አለ። ይሄ በየአይነት ማህበራዊ የሚባለው ምግብ አወቃችሁት? እዛ ጋር ደግሞ ቀይ ስር ነገር ምናምን፣ እዚህ ጋር ደግሞ ሽሮ፣ እዛ ጋር ደግሞ ትንሽ ዱለት፣ እዚህ ጋር ምናምን ያለበት ትሪ በአይናችሁ በህሊናችሁ አስቡ ማለት ነው። ፓትርያርኩ መጥተው ወይም ባለምግብ ቤቱ መጥተው ቆይ ምግቡ ተመርዟል አሉ። የትኛውን የተመረዘው እስኪ የሚነግረኝ ሰው አለ? አሁን ከጠራሁት የምግብ ዝርዝር ውስጥ ሌላም ጨምራችሁ። በሰሜን በኩል ያለው፣ በደቡብ በኩል ያለው ምስሩ ነው፣ ሽሮው ነው፣ አልጫው ነው፣ ምኑን የተመረዘው? የትኛው ተመርዟል ነው ያሉት? ድርሳና ገድላቱ ጥራት ይጎላቸዋል አሉ። የትኛው ገድል? የትኛው ድርሳን?
ማለት ለገድለ ዘራብሩክ ለገድለ ተክለ ሃይማኖት ለታምረ ማርያም ለምናም ለመከራከር እኮ በመጀመሪያ ቤተክርስቲያን አይ ታምረ ማርያም ክሊር አድርገነዋል፣ ችግር የለውም ሰላም ነው። ገድለ ዘራብሩክም ተጣርቶ አጣርተን ያው እናጣራለን ብለን የለ አጣርተን ጨርሰናል፣ ሰላም ነው አላለችም እኮ ገና ቤተክርስቲያኒቷ። ስለዚህ ይታመም አይታመም እንደኛ አይነት ክርስቲያኖች ከመጽሐፍ ቅዱስ እያወጡ ከሚያሳዩ ውጪ ቤተክርስቲያን የሰጠች ማረጋገጫ የለም። ቤተክርስቲያን ከኛ ይልቅ ስለምታመን ከወንጌል ይልቅ ራያትና ከኢየሱስ ትምህርት ይልቅ ቤተክርስቲያን ስለምታመን ማለት ነው። ይመችህ። ግን ቤተክርስቲያን የሰጠች ማረጋገጫ የለም። የሀገር ብፌ ማህበራዊ የሆኑ ገድላት ምኖች ምግብ ቀርቦላል ትሪው ላይ የቱን ልትበላ ነው? የትኛውን ድርሳን ልትጠቀም ነው? አሁን አንተ እየተሟገትክ ነው። እኛ ወተን ገድለ ዘራብሩክ ላይ ነው ዛሬ የተናገርነው። ገድለ ዘራብሩክን ለመሞገት በአንደምታ እኮ ብለህ ለመፈላሰፍ አንደምታ የለውም እንግዲህ ለመፈላሰፍ እኮ መጀመሪያ አንተ ማን ነህ? ጠብቅ ተባልክ እኮ። ስለዚህ ጠብቅ ማለት ምን ማለት መሰለ? መጠቀምም አትችልም ማለት ነው በመጽሐፎቹ። ምክንያቱም ታመውም አልታመሙም ሊሆን ይችላል፣ ተመርዞም አልተመረዘም ሊሆን ይችላል። ዝም ብለህ ብድግ አድርገህ ጅን ሰደህ አንስተህ ማንበብ አትችልም። አሁን ከዚህ በኋላ ገድል ኦርቶዶክሳዊ ኮንክ ገድል ድርሳናት መጠቀም አሁን አትችልም። ለምን? እጅን ሰደህ ምስሩ ላይ ያረፈ ከሆነ የተበረዘው ምስሩ ቢሆንስ በምን አወቅ? አልነገረችም ቤተክርስቲያን። ከዳጊ ከኤርሚያስ በላይ የምትቀበላት የምታምናት ቤተክርስቲያን እኮ አጣርታ እሱ ክሊር ሆኗል ችግር የለውም ይሄኛው እንኳን ተጠቀሙበት አላለችም እኮ ገና ጥራት ይጎላቸዋል ብላ በብዛት ቁጥር አዋልድ መጽሐፎቿን ነግራለች። በምን ኮንፊደንስ ነው አንተ የምትከራከረው? እንዴ አንደኛ እንከራከርም ብላችሁ ዛሬ ስትከራከሩ አላችሁ ከኛ ጋር ገድላትና ድርሳናት እንከራከርም ሲል የነበረው ወንድማችን ሰሙ ወገቡን ይዞ ሲከራከር ነበር። ሌላ መምህር የተወደዱ መምህርም ሲከራከሩ ነበር። አንደኛ ፕሪንሲፕላችሁን 99 ጊዜ ነው ብሬክ ያደረጋችሁት። እኔ ቲክቶክ ላይ ገብታችሁ መመልከት ትችላላችሁ። ወደ ታች ዝቅ ብላችሁ ስትመለከቱ በገድላትና ድርሳናት ቅልጥ ያለ ክርክር በሚል ያስቀመጥኩት አለ። አንከራከርም ያሉት እነ መዝሙረ ያሬድ በተአምረ ማርያም በሰዓታት ከኤርሚ ጋር አክሊለ መምህር ወይም ዲያቆን በረከት በድርሳነ ሰንበት ከኤርሚ ጋር ቅልጥ ያለ ክርክር ያደርጋሉ። እየረሱት ነው። ገባችኋል? ስሜታዊ ሲሆኑ ይረሱታል። አንከራከርም ለካ ቤተክርስቲያኒቱ አትከራከርት ብላናለች ሲሉን ነበር፣ ሲዋሹ ነበር። እሺ አሁን እሱ አይደለም ዋና ነገሬ። አሁን የምትከራከርለት መጽሐፍ ማን ተከራከርለት አለ? ማን ፈቀደልህ? ዛሬ በገባንበት ቤት ውስጥ ያወራችሁ ኦርቶዶክሶች ማን መብት ሰጣችሁ? እናንተ እኮ ቤተክርስቲያኒቷን ጠብቁ ተበላችኋል እኮ። አዎ ተመርዘዋል፣ አዎ ጥራት ተገኝቶባቸዋል። አጣርተን የሚጣራውን አጣርተን ይሄ ልክ ነው ይሄ ችግር የለውም እንላለን ብላችኋለች ቤተክርስቲያኒቷ እኮ። በምን አውቀህ ነው ዛሬ የተከራከርከውን ገድል የተከራከርከው? እኛ እንደ እግዚአብሔር ቃል እናሳይሃለን፣ አሳይተንህማል። ስለዚህ ዶክተር ስምሪ ገድልና ድርሳን በተነሳበት በፍጹም ማይክሽ እንዳትከፍች፣ በፍጹም ነው የምልሽ። አንቺም ሌላም ሰው ካለ ይሄ ዘማርያም አፋልጉኝ የሚለው ዘማርያም እሱ ትርጓሜ ሰጥቶበታል፣ መልስ ሰጥቶበታል የምትይው እኮ ዘማርያም ኢዮብ ዘሚካኤል ጳውሎስን በደማስቆ ወይም ያው ሳኦልን በደማስቆ የተገናኘችው ማርያም ናት የሚለውን ገድል አልቀበልም ሲል ዘማርያም ሰምቶ አለ እንዴ እንደዚህ አይነት ገድል እኔ አልሰማሁም፣ እባካችሁ የምታውቁ ካላችሁ እስኪ እሱን መጽሐፍ ሼር አርጉኝ። ገና ከህዝቡ እየጠየቀ ነው፣ ኬኩ ቤት ገብቶ ማለት ነው። ቪዲዮ አለኝ እኔ ቪዲዮ ላይ ያላችሁ ገና እየጠየቀ እኮ ነው። ዘማርያም ማለት ታው እንጂ የሚል ነገር ደግሞ አለ እንዴ? እስቲ በእናታችሁ የት ጋር ነው ያለው ብሎ የሚጠይቅ እኮ ሰው ነው ገና እንዴ። ሁለተኛ ነገር ዘማርያም ከቤተ ክርስቲያኑቷ ሲኖዶስ በላይ አይደለም፣ መጠበቅ አለበት። ከመከራከር ምላሽ ሰጠ ምናም ከማለታችሁ በፊት ማን ምላሽ ሰጠ አለ ልትለው ትችላለች ቤተ ክርስቲያን ጠርታ። እኔ ቆይ እየፈተሽኩ ነው መጽሐፍቶች ሄድ እኔ ይሄ ታሟል ይሄ አልታመመም እስክል ድረስ መጠበቅ ሲኖርብህ አንተ አንድ ተራ ዲያቆን ማነህ? ይሄውና ትርጓሜው ይሄውና ለማለት የተፈለገው እያልክ የምታብራራው ማነህ? አሁን ምን መሰላችሁ ከኛ ጋር ልትጣሉ ትችላላችሁ፣ ከቤተክርስቲያናችሁ ግን እንደማትጣሉ እናውቃለን። አትሊስት እኛ ከኛም ጋር እንድትጣሉ አንመክርም። እኛ ፍላጎታችንም አይደለም ትክክልም አይደለም።
ግን አሁን እኮ ግራ የገባው ነገር ቤተክርስቲያናችሁንም አትሰሟት፣ ሲኖዶስንም አባቶቻችሁንም አትሰሟቸው። ጥራት ይጎለዋል ሲሏችሁ ሄዳችሁ የትኞቹ ተጣርቶ አለቀ ወይ? መጠቀም ገድል እፈልጋለሁ፣ ድርሳን ማንበብ እፈልጋለሁ፣ ላነብስል እርግጠኛ መሆን አልችልም፣ ይሄኛው ጸድቋል፣ ይሄኛው ታሟል አላላችሁም። አጣርታችሁ አልጨረሳችሁም። ቁጭ ባልንበት መቼለታም የሆነ መጽሐፍ አይታችኋል አይደል? ገድለ ምናምን የዋልድባ የታተመውንም አዲስ ደግሞ ገድል አወገዙ። አንተ እኔ የተጠቀምክ ሊሆን ይችላል። ሄዳችሁ ቀስ ብላችሁ አባቶችን በትህትና ማለት ነው። እኔ ሼክም ቢሆን አክብሮ ነው የምለው፣ መሳደብ የለበትም። ሼክም ቢሆን እንኳን የኦርቶዶክስ አባቶች ሄዳችሁ በትህትና ይቅርታ፣ ለሚካኤል ስግድ ለረጅም ጊዜ ሰግድ ነበረ፣ እሱ ትክክል አይደለም ተብሎ ስንት ዘመን እኔ ትውልዴ፣ አባቴ፣ እናቴ፣ አክስቴ፣ አጎቴ የሰገዱበት ስዕል እንግዲህ 40 ዓመት 50 ዓመት ከሆነ 50 ዓመት ሙሉ የሰገድኩበት ስዕል ቤተክርስቲያኒቷ አይ ተሳስቷል ብላ አሁን ሌላ በመንበሩ የተቀመጠ የሚባል ሚካኤል ስዕል አመጣች። እሺ ታዘዛለሁ ለቤተክርስቲያኒቷ። ግን ደግሞ ነገስቴ ገብርኤል የምትቀይሩትስ ማረጋገጫ እስክትሰጡኝ ለገብርኤል መስገድ ላቁም፣ ለኪዳነ ምሕረት የሚለው ስዕል መስገድ ላቁም ብለህ መጠየቅ እኮ አለብህ። አሁን አንተ ተንጠልጥለን ያለው አየር ላይ ነው ያለው። ሰርፕራይዝ ታደርጋለች ቤተክርስቲያኒቷ መጣ ዘር ማንዘር የሰገደበትን ስዕል ቆይ ብላ ዳራ ያዘችው። ያ ሁላ ሻማ ቀለጠ ማለት ነው። ያ ሁላ ጸሎት ቀለጠ ማለት ነው። ብሮ እንዴ አሁን እኮ መሰለ ይጋራ ቢ ስማርት ምን እየተከናወነ ነው ማለት አለብህ። የዋልድባውን ገድል ስትጠቀምበት ነበር። ባለፈው ደግሞ የመጥምቁ ዮሐንስን ምናምን የሚለውን ገድል አንተ እኔ ተጠቀምክበት ነው። ሰርፕራይዝ ስላለች ከዚህ በኋላ አይሰራም እያለች ነው። ስለዚህ ምንድነው ከመቅለጥ የምትድነው መቼ መሰለ? ቤተክርስቲያን እስክትጨርስ መጠበቅ አለብህ ማለት ነው። አጣርታ ጨርሻለሁ፣ ይሄ አልፏል፣ ይሄ ዘቅጧል እስክትል ድረስ። በእርግጥ እኛ ጋር ብታመጣው ያልዘቀጠ የለም። እዛው ግን አንተኛን ስለማትሰማን ማለት ነው፣ ወንጌል ስለማትሰማ፣ የሐዋርያትን ትምህርት ስለማትሰሚ ዶክተር ተረጋጊ። ዘማርያም እንትን ብሏል ማለት አትችም። ዘማርያም ራሱ አፋልጉኝ ያለበት ቪዲዮ ይኸው እኔ ፔጅ ላይ ያለልሽ። እንዴ እንደዚህም አለ እንዴ ያለበት ሰው ነው። በቃ ዘማርያም አያውቅም። ሲኖዶስ አይደለም፣ መብትም የለውም፣ ስልጣንም የለውም። እሱማ ዘማርያም ሊሳሳት ይችላል ልትይ ነው ደግሞ ቤት ከፍተሻል። በቃ ሊሳሳት የሚችል ከሆነ ተረጋጊ። ሲኖዶሱ ስህተቶቹን አስተካክሎ መርምሮ ጨርሻለሁ ይበል። እስኪ ወንድ ከሆነ ሲኖዶሱ ማለት ነው። እንግዲህ ይሄ ቃል መጠቀሜ ትክክል ላይሆን ይችላል። ቀጥታ ፌል ይመጣል የተጠቀምኩት። እንግዲህ የተከበረው ሲኖዶስ እስቲ እውነት if they have the audacity, they have the guts ይሄንን ለማለት እስኪ ይበሉ ይምጡና ታምረ ማርያም እንኳን አልፏል እንትን ወድቋል እስኪ ይበሉ። አላሉም። ባላሉበትም መመገብ አትችሉም። አሁን እናንተ ከመጽሐፍ ቅዱስ ውጭ አሁን መጽሐፍ ቅዱስ ብቻ ሆናችኋል። በዚህ ንግግር ብቻ ምን በሚለው ንግግር ፓትርያርኩ መጽሐፍቶቻችን ጥራት ይጎላቸዋል በማለታቸው ብቻ ኢሚዲየትሊ በዛ ቅጽበት ሁሉም ኦርቶዶክሳዊ መጽሐፍ ቅዱስ ብቻ ሆኗል። ሌላ መጠቀም ሞራል የለው። ዲያቆን ኮሌኮ ብሎኛል፣ እንትን ትርጓሜ ሰጥቶበታል፣ ምላሽ እኮ ሰጥቶበታል እያለ ማንም ኦርቶዶክሳዊ ገድል አንስቶ መጠቀም አይችልም። አሁን መብት የለውም። ዳጊ ስላለ አይደለም። ዳጊን ማን ይሰማዋል? ማን ነውና ዳጊ ደግሞ ዳጊ ማን ነው? ፓትርያርክን የተናገሩት እኮ በአፋቸው በውሳኔያቸው ስብሰባ አድርገው ዝም ብለው በስሜታዊነት አይደለም የተናገሩት። ስብሰባ አድርገው ሁኔታውን አይተው ቆይ አንዳንድ የህትመትም የትምህርትም የምንጭም ችግር የጸሐፊም እንትን መጣራት ያለበት ብዙ ነገር ስላለ ሆልዶን አሉ። ሆልዶን ስትባል አትሰማም እንዴ አንተ? መተጨረሽ ከኔ ጋር ትከራከራለህ እንዴ? እኔ ሆልዶን አልተባልኩኝ። እኔ የቤትህ እንትን አይደለሁም። እኔ ሐሰትን መግለጥ አላቆምም ህይወቴ እስክታልፍ ድረስ። ምክንያቱም አንድ ነገር ገብቶኛል። ኦርቶዶክሳኖችን ሳገለግል ሙስሊሞችን ሳገለግል መጀመሪያ ቆሻሻውን ጠርጎ ነው ማብላት የሚቻለው። ቆሻሻው እያለ ከበላ በኋላ ዝንቡ ይነሳል አልልህም። የቅድሙ ምሳሌ ማለት ነው። ለኔ አይደለም ሲኖዶስ ያንን ያህል። አንተ ግን አትሰማም እንዴ? ሲኖዶስም ዘማርያም ትርጓሜ ሰጥቶበታል ትላለህ እንዴ? እንደምታለው ወይስ ትላላጫለሽ እንዴ? ዶክተር ተይ እንጂ እና አርፈሽ ገድል ድርሳን ባለበት ዝር እንዳትይ። አይኔ ገስለ እንትን አለለም። ቆይ ሲኖዶስን እየጠበቅኩ ነው። የትኛው እንዳለፈ የትኛው እንደወደቀ እንግዲህ በሆነ ኒቂያ ጉባኤ በሆነ ስብሰባ እስኪ ነግሩኝ። እኔ ቤተክርስቲያን ሰማለሁ ትሎ የለ እንዴ? ቤተክርስቲያን እንደዚህ አላለችም ምናምን ትሎ የለ እኮ። ዛሬ ታዲያ ገድል ላይ የሁሉ መላላጥ የመጣው ለምንድን ነው? እኛ እስከዛ እንገላልጠው የመጥቆራ እንትን ነው ከሰው የተወለደ ነው ምናምን ስትለው አመጣንላችሁ እኮ። ሰው እንዳልሆነ መንፈስ እንደሆነ አጋንንት ራሱ እንደሆነ እንዴ
እስከዛኛ እናፈራርሰው ግድ የለም። አንተ ዝም ብለህ በጌታ ሰላም የተቃጠልክ ያው ማለት ከፈለክ እዚህ ደግሞ ከቅዱሳን ጋር ደግሞ እያረፍክ መጠበቅ ትችላለህ። እና በጌታ ቆን ከመቃጠል ትተርፋለህ። ያው ካልሆነ እኔ አይደለም ሲኦልን ያዘጋጀሁት እንግዲህ አንተን ለማብሸቅ አይደለም ቃል የተጠቀምኩት። ሲኦል አያቃጥልም ብለህ መቼም አታስብም አይደል? ድብን አድርጎ ያቃጥላል። ስለዚህ በመቃጠል መቆየት ከፈለክ እንግዲህ ትችላለህ። ስለዚህ በዚህ ነው የምደመድመው። ለእህቴም ለሌሎችም ወንድሞችም አረፈሽ ቁጭ በይ እህቴ። በጣም አላማረብሽ። በፍጹም ያልተሳካልሽ ነገር ቢሆን የገድልና ድርሳን ጉዳይ ነው። በተደጋጋሚ ሞከረሽዋል። አሁን ከዚህ በኋላ ጠብሽ ከኔ ጋር አይደለም፣ ከወንጌልም ጋር ብቻ አይደለም። አሁን ጠብሽ ከሲኖዶሱ ጋር ነው። የሆነ መጽሐፍ ልክ ነው ስትይ ሲኖዶሱ መጥቶ ማን ብያለሁ እኔ ይልሻል። እኔ አልኩኝ ይሄኛው ስህተት ነው ሊታረም ይችላል። እስቲ ማነሽ አንቺ አራሚ ይሉሻል። ተረጋጊ ነው የምልሽ። የትኛውን ገድል አሁን ልክ ነው ማለት አትችይም። የትኛውን ገድል ተሳስቷል ማለት አትችይም። አንቺ አትችይም፣ እኔ ነኝ የምችለው። እኔ በብርሃን ውስጥ ያለሁት ማለት ነው። አንቺ ግን በጨለማ ውስጥ እንዳለሽ ተራርክሽ። በዛው ኒቂያ ጉባኤ ላይ ምን አሉ መሰለሽ? ጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ ነን አሉ ቃል በቃል። አሁን አንቺ ጨለማ ውስጥ ነሽ ተብለሻል። አይ ካልሽ እኔን አይደለም እኔ ካልኩት ስድብ ይመስልሻል? ሄደሽ ይሄንን ቃል በቃል ጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ ነን፣ በድጓ በምናምን የምታቆሙት አይምሰላችሁ። ወንጌል ስበኩ ነው ያሏቸው ሊቃውንቶቹን ሰብስበው። ወንጌል ስበኩ። ከሊቃውንቱ ይበልጣል እንዴ ዘማርያም? እዛ ስብሰባ ላይ ከተገኙት ከፓትርያርኩ ይበልጣል እንዴ? ይሄ ስህተት ነው። አንድ ሰው ተናገረና ዳጊ ይሄንን እንደንትን ልንወስድ አንችልም እኮ። እንደሱ ማለት የሚችለው ተሳስተዋልም ማለት የሚችለው ጨለማ ውስጥ አይደለንም። ማን ነበሩ ስማቸው? አንድ ይጠራልኝ ኤርሚ ጴጥሮስ ነው ማን ነበር ስማቸው? አቡነ እኔ እሳቸውንም ለጥፌዋለሁ። ብፁዕ አቡነ ማርቆስ ብፁዕ አቡነ ማርቆስ የተናገሩት ስሜታዊነት ትንሽ ቅልቅላል ተቀላቅሎበታል። እኛ እንኳን ጨለማ ውስጥ አይደለንም፣ ድቅድቅ ጨለማ ውስጥም አይደለንም ማለት የሚችለው አሁንም ሲኖዶስ ነው። አንቺ አይደለሽም። እሳቸው ተናገሩና ጨለማ ውስጥ ነን እንዴ አቲ ማለት አትችይም። ነሽ ካሉሽ ነሽ። መቼ አይደለሽም ማንስ አይደለሽም እስኪልሽ ድረስ ሲኖዶሱ ልክ ማርያም ቤዛ አይደለችም ሲሉ ገልብጠው ነች እንዳለ ሲኖዶሱ ማለት የሚችለው አንቺ አይደለሽም። በግል መንፈራፈር ትችላለህ። አንተ ግን ኦርቶዶክሳዊ ስለሆንክ መብት የለም። ጠብቅ ሲኖዶስን ነው የምልህ። ይሄ ከዚህ በላይ ስርዓት ያለው ንግግር ምን አለ? ከዚህ በላይ እውነተኛ ንግግር ምን አለ? አይ ሲኖዶሱ አሁን አንተን መጽሐፍ ቅዱስ ብቻ አድርጎ አስቀመጠህ። አይ ነው በስርስሩ ሌሎቹ እነ ተአምረ ማርያም እነ ምናምን ግልጋሎት አቁመዋል ማለት አይደለም። ማጭበርበሩማ ቀጥሏል እኮ። ሲኖዶሱ ግን ተናግሯል። በቃ ሆልዶን ጥራት ይጎላቸዋል ሲል እነንትና ብሎ ዝርዝር ሰጥቶሻል? አልሰጠሽም። ስለዚህ የተከራከርሽለት ነገር ትክክልም ሊሆን ይችላል ላይሆንም ይችላል፣ ላንቺ ማለት ነው። ቤተክርስቲያኑ ነገር ካንቺ ጋር ሊቆምም ይችላል ላይቆምም ይችላል። ዝም ብለሽ በጨበጣን የገባህበት እየነገርኩ ያለሁት ምን መሰለህ? ይሄው ነው የምልህ። መጽሐፍ ቅዱስን ያልያዘ ሰው እንዲህ በመከራ ነው የሚኖረው። ቆይ ጠብቅ ይባላል ወይ ተወገዘ እኮ ይባላል። ስንት ዘመኑን የሰገደበት ስዕል ተወገደ እኮ ይባላል። እንዴ ተወገደ ብለው ሌላ ስዕል ሲያመጡል ይሄኛውስ ደግሞ እንትን ቢባልስ ብለህ እኮ መጠርጠር አለብህ። አየህ፣ የማይወገድ የማይሻሻል የማይቀየር ኤዲት የማይደረገውን ግን መጽሐፍ ቅዱስ ብቻ ከያዝክ ግን በሰላም ትኖራለህ። ከዛ ፓስተር ከሊኮ ጻፈው እንትን ናም ሲባል እኔ ምንም አልደነግጥም። እኔ መጽሐፍ ቅዱስ ብቻ ማይኔ ይላል። ይመዘናል፣ ይበረበራል፣ ይጣራል። አሁን ገባሽ? በቃ ሁለተኛ እንዳይለመድሽ ለማለት ነው። ባረኩ ኤርሜ ጨርሻለሁ። ቴንኪው ዳግሻዬ ተባረክ። ግን እኔ ሲመስለኝ ያው ጥራት ይጎላቸዋል ብለው ቢሉም እንግዲህ ለብዙ ዘመን ስለበላችኋቸው ከደም ስራችሁ ስለተዋሃዱ ያው ዝም ብላችሁ ኦልሬዲ ዝም ብላችሁ ያንኑ ብሉ ብለው ያሉ ይመስለኛል። ጥራት መጎደሉን አውቀናል፣ አረጋግጠናል። ግን ያው እሱኑ ቀለቡን እሱኑ ቀጥሉ ያሏቸው ነው የሚመስለኝ። እኔ ዝም ብዬ በውስጥ ወይራ ሳስብ መቼ አጣርተው ይጨርሱታል? የምታውቁት ሰይጣን ነው። ገብ ከማላውቀው መልአክ ማውቀው ሰይጣን የምታውቁት ሰይጣን ይሻላል። በራው ከምታልቁ ሐሰቱንም ቢሆን ጠጡ ካሉ ያላቀም እንደዛ ሲሉ አልሰሙም የለውበት። ለምዳችሁታል ነው። በደም ስራችሁ ተዋህዷል። እሱኑ ቀርጥፉ ብለው የተዋቸው ነው ይመስለኝ። ግን ምንድነው አሁን እነሱ ስንቱን መጽሐፍ አርመውት ይጨርሳሉ።
እኔ እኮ አረም አይታረምም ብያለሁ። እህል ነው የሚታረመው። አልሰማ ብላችሁኝ እንጂ በገበሬኛው ሳወራ አረም አይታረምም። እህል ነው የሚታረመው። እህል ከአረም ውስጥ ይታረማል። ወደ ከእህል ውስጥ አረምን ታርማለህ እንጂ ከአረም ውስጥ እህል አታርምም። ምን እያልኩ ነው? አብዛኛው አረም ነው። እህል የሚባል ነገር የለውም። አንዳንዱ እኮ ማለት ስንዴ የሚባል ነገር የእውነት የጽድቅ ትምህርት የለውም። ስለዚህ ጌታ እርዳቸው። እኛ እንቀጥላለን። ጸጋ ይብዛላችሁ። ሼር ኮፒ ሊንክ ታብ ያደረጋችሁ ዳጊሻ ቴንኪው እህትዬው መሲ፣ ሌሎችም ቅዱሳን ወገኖች ሁላችሁን በዚህ ልለያችሁ ነው። ከመጣችሁ ተባበሩን ፕሊዝ።